ወንጌል ለማን? ለአንግሊካን ቸርቾች ወይስ ለኛ? ይኸው ስዕሉ ከነስዕሉ ይኸው አንግሊካን ቸርቾች። አንግሊካን ቸርቾች ኦርቶዶክሶች እኮ አይደሉም፣ ፕሮቴስታንት እኮ ናቸው። የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው ደግሞ ከነስዕሉ እኮ ሌላ ሰው እንኳን እንዳንል። አያችሁ፣ እንዲህ ነው መመለስ። ሚዲያው እንዲህ ነው መጠቀም ያለብን፣ እሾህም በእሾህ። አሁን በሱ መጽሐፉ ነው በቃ። አሁን ደስ ሲል ጽሁፍ የጻፈ አይመስሉ አቡነ ቡችሪ ሲሳለሙ ግን አያውቁትም ፕሮቴስታንቶቹ። አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አለ። ያው ከነስዕሉ ነው ቁጭ የሚያደርጉት። ይኸው ከፈለጋችሁ ሊንኩን ልክላችኋለሁ፣ ከና አድራሻችሁ ጭምራለላችሁ፣ ኢሜይላችሁ፣ ስልካችሁ ሁሉ አለ። ሚዲያው እንዲህ ነው መጠቀም ያለብን፣ እሾህም በእሾህ። ይሄ ዊኪፒዲያ አይደለም። ይሄ አሁን በሱ መጽሐፉ ነው በቃ። አሁን ደስ ሲል ጽሁፍ የጻፈ አይመስሉ አቡነ ቡችሪ ሲሳለሙ ግን አያውቁትም ፕሮቴስታንቶቹ። ጭራሽ እዚህ ጋር አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አለ። ያው ከነስዕሉ ነው ቁጭ የሚያደርጉት። ክርስቶስን በሕፃኑ ተገልጦ ተሸክመው ይታያቸዋል። እዚህ ጋር ከና አድራሻችሁ ጭምራለላችሁ፣ ክርስቶስን ተሸክሙ፣ ኢሜይላችሁ፣ ስልካችሁ ሁሉ አለ። ሚዲያው እንዲህ ነው መጠቀም ያለብን፣ እሾህም በእሾህ። ይኸው ራሱ ክርስቶፎሮስ። ይሄ ዊኪፒዲያ ከዛ እዚህ ጋር ደግሞ ጽፏል ኤርሚ የኦርቶ ተረት በሏ። መልሶ ይሄንን ግማሽ አካሉ የውሻ ግማሽ አሉ የወንጌል ኦርቶዶክስ በሏ። ወንጌል ላይ አንግሊካን ቸርቾች በሏ። ይሄም ደብተራ ላይ ሰጣቸው ለነሱ። እሾህን በእሾህ ማድረግ አለብን። ውሸታቸውን ቁጭ አድርጋችሁ አማናዊ ነገር ከኛ ጋር ለማውራት ያለባቸው። ኦርቶዶክሳዊ የተዋህዶ ቤተክርስቲያን ምላሽ የሚሰጠው በአራት መንገድ ነው። አንድ ኦርቶዶክሳዊ ክርስቲያን ነኝ ካለ አንድ ሰው ኦርቶዶክሳዊ ምላሽ የሚሰጠው በአራት መንገድ ነው። አንደኛ ከዶግማ አንጻር፣ ሁለተኛ ከቀኖና አንጻር፣ ሶስተኛ ከትውፊት ወይ ደግሞ ከታሪክ አንጻር፣ አራተኛ ከስነ ፍጥረት ከቀመረ ዘመን አንጻር ነው ምላሽ የሚሰጠው። አንድ ኦርቶዶክሳዊ ምላሽ ሲሰጥ እነዚህን አራት ነገሮች ከግምት ውስጥ ያስገባል። የሆነ መልስ ዝም ብሎ አይመለስም። ከዶግማ አንጻር ይታያል፣ ከዶክትሪን አንጻር ማለት ነው ዶክትሪን፣ ቀኖና አንጻር ይታያል፣ ከትውፊት አንጻር ይታያል ወይም ከታሪክ ከቤተክርስቲያን ታሪክ፣ ከስነ ፍጥረት ከቀመረ ዘመን አንጻር። ከነዚህ ከአራት ጉዳዮች ታይቶ ነው ምላሽ የሚሰጠው። ስለዚህ ኦርቶዶክሳዊ የተዋህዶ ሃይማኖታችን ላይ የሚነሱ ጥያቄዎች የሚመለሱት በስንት መንገድ ነው? በአራት መንገድ ነው። የምትመልሰው ምላሽ ከዶግማ አንጻር፣ ዶግማውን የማይነካ ከስርዓተ ቤተክርስቲያን አንጻር፣ ከቅዱስ ትውፊት አንጻር፣ ከስነ ፍጥረት ከዘመነ ቀመር አንጻር ታይቶ ነው የሚመለሰው። እመሂ ስሕትኩ አንትሙ ለበመንፈስ አርትዕዎ፣ የተሳሳትኩት ነገር ቢኖር እናንተ በመንፈስ ያላችሁ አቃኑት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እሺ እንዴት ነበረ ትምህርታችን? የተከታተላችሁ ነበር? ይሰማችሁ ነበረ? እና አሁን ከነዚህ ሁሉ ትምህርቶች አንጻር ተሐድሶ የለም የሚል ሰው ጤነኛ ሰው ነው? የለም የሚለን ሰው ጤነኛ ሰው ነው? ስለዚህ ሁሌ እንደዚህ አይነት ጉዳዮችን በጣም በጥልቀት በጣም በንጽጽር በጣም በሚገባ ጉዳዩን እያየን ማየትና መነጋገር አለብን። በሚገባ ማለት ነው። እንግዲህ ዛሬ 4 ቀን ምናምን እንደምታውቁት ሪፖርት አድርገውብን እንትን ብለዋል። እግዚአብሔር ግን ዛሬ አስጨርሶናል። ይህን ሁሉ ደግሞ የኔ አዳራሽ ላይ እናቀርበዋለን። ራሱ ሰፋ አድርገ ነው
ሚሊኒየም አዳራሽ ላይ በ28 እሁድ ቀን እናቀርበዋለን። የተሐድሶ መናፍቃን ሴራቸው ምን እንደሆነ በዚህ መንገድ እንማማርበታለን ማለት ነው። እሺ ሀሳብ ያለው ሰው ካለ እናያለን። ስለዚህ በጣም እኔ እንድታሰምሩበት የምፈልገው መሰረታዊ ጉዳይ የትኛዋ መሰለቻችሁ? ብዙዎቻችን ማናቃት ግን ደግሞ ማናስተውላት ነገር ብትኖር እችኛዋ ነጥብ በደንብ አድርጋችሁ እንድታዩ ትፈልጋለሁ። በደንብ አድርጋችሁ አደራችሁ። እኔ በጣም እንድታዩልኝ የምፈልገው ነጥብ በተለይ በተሐድሶ መናፍቃን ጋር ሰው የማይገነዘበውና የማየው ነገር የተሐድሶ መናፍቃን የሚቃወም ተሐድሶ መናፍቅ እንዳለ እንዳንረሳ። ያ ማለት ነው እውነቱን እኮ ነው። ከልቡ ተሐድሶ መናፍቃን እኮ እየተቃወመን ያለው ልክ እኮ ነው። ሰውዬው አልዋሸንም። ግን ያላወቀው እያደረገ ያለው ግን የተሐድሶ መናፍቃንን ግን ሴራ ነው። ከዚህን ጸሎት ሁላችሁም ጸልዩ። እግዚአብሔር ወይ ሳላውቅ ተሐድሶ እየተቃወምኩኝ የተሐድሶ መናፍቃንን ሴራ ከማራመድ መድኃኒዓለም ይጠብቀን። ሳናውቀው ማለት ነው። በእኛ ቤት እኮ በቃ እየደገፍን ነው። በእኛ ቤት እኮ እየተቃወምን ነው ተሐድሶ ያለ ነው። በእኛ ቤት እኮ በጣም ነው ቤተክርስቲያን እየተቆረቆርን ያለ ነው። ግን እያደረግ ነው ያለ ነው ግን የእነሱን ስልት ነው። በጣም አደገኛው ደግሞ ይሄ ነው። እኔ ተሐድሶ አይደለሁም እንደው ተሐድሶ በጣም ነው የምቃወመው ይልሃል። እያደረገ ያለው ስራ ግን በሙሉ ግን የእነሱ ነው እና በጣም አደገኛው ትምህርት ይሄ መሆኑን እንድታውቁት ለማስገንዘብ ያክል ነው። ለዛ ነው ሪሰንት በተቻለ መጠን ሪሰንት የሆኑ መረጃዎችን ያያያዝኩትም እንድታውቁት ስለፈለኩኝ ነው እንትን ያልኩት። ያው እዚህ ጋር ተነኪም አነካኪም የለም። እዚህ ውስጥ የሌለበት ማንም የለም። ሁላችን አለንበት እዚህ ውስጥ። በቃ እዚህ ውስጥ የሌለ ሰው የለም። በጽሁፍም በለው በንግግር በለው ብዙዎቻችን እዚህ ውስጥ እንገባለን ሳናቀው ማለት ሳናቀው። ግን እኮ እኛ በእኛ ቤት እኮ በጣም ለቤተክርስቲያን እየተቆረቆረ መስሎን ነው። ይሄ አደገኛ ነገር እንዳይመጣ መጠንቀቅ በጣም ተገቢ ነው። ስለዚህ ለሰዎች እኔ ሁሌ የምመክረው እችን ጸሎት ጸልዩት። በቃ ሳላቀው ለቤት ጠላት እንዳልሆነበት፣ ሳናቀው ጸረ ቤተክርስቲያን እንዳልነው፣ በቃ በእኛ ቤት እየተከላከልን እየመሰለን በተለይ እነዚህን አሁን እየጠቀስኳቸው ነገሮች እንዳትረሷቸው። በቃ ሁሏንም በደንብ ያዟት። በቃ የመሰለን በቃ እየተቃወምን መስሎን ግን እያራመድን ያለው የነሱ ነው። ይህን ነገር እንድትገነዘቡ ነው የሚያስፈልገውና ከድጋፍ ወተን ይሄ ምናምን ነገር ወዳል ማናችንም ቢሆን እዚህ ውስጥ ያለ ሰዎች ማናችንም ቢሆን ማለት ለማንም እርግጠኛ አትሁኑ። በማን ላይ ደግሞ አትፍረዱ። ማንም የቆመ ይመስለው እንዳይወድቅ ይጠንቃል የሚለው በቃ በማንም ላይ እርግጠኛ አይደለንም ማናችንም ማለት። ለዛ ነው ይህንን ፓወርፖይንት ለመልቀቅ ምንም ችግር የለውም በእኔ በኩል። ግን ያው እንደምታውቁት ፓወርፖይንት ኤዲት ስለሚደረግ ክፉዎቹ ደግሞ ጨማምረውበት ያልተገባ ነገር እንዳይሏችሁ ለዛ ነው። እሺ ማላስተላልፍላችሁ ኤዲት ነዋ። ፒዲኤፍ ቢሆን ችግር አልነበረውም። ግን ፓወርፖይንቱን ሰዎች ላልተገባ ዓላማ ስለሚጠቀሙት ኤዲት ስለሚደረግ የፈለጉትን ዓላማ ይጨምሩበታል እዚህ ጋር። ለዛ ብዙ ጊዜ ሴኪውርድ አይደለም ፓወርፖይንት እና ለዛ ብዬ ነው ያነሳውላችሁ። በትምህርት ይችላችሁ ሰዎች ካላችሁ እግዚአብሔር መጽናናቱን ይስጣችሁ። ምን ይደረጋል ስለሚከፋችሁ ተብሎ አማናዊ ትምህርቱ ስለማይቀር ግን ዓላማችን የሆነው እናንተ ማስከፋት ሳይሆን ዋናው ዓላማችን የቤተክርስቲያን ትምህርት ማስረገጥ ስለሆነ በዚህ ላይ ትኩረት እንድታደርጉ ብቻ መፈልገው ይህን ነገር እንድናስብና ከግምት ውስጥ እንድናስገባ ነው። ቀሲስ እንኳን እንደና መጡ። ይፍቱን ይባርኩን። ይቀጥሉ እስቲ። እንዴት አሉ ዘማርያም? ሰላም ኖት? እንኳን ተገናኘን። ቃለ ሕይወት ያሰማልን። በጣም ግሩም ማብራሪያ ነበረ የሰጡት። ሙሉን ተከታትያለሁ ኦልሞስት ማለት እችላለሁኝ። ምናልባት አንዳንድ ባልተከታተልኳቸው ላይ የሚደገሙ ነገሮች ካሉ ያው አጽንኦት ለመስጠት ነው። ምናልባት እኔ እንዳየሁት ይሄ ፓወርፖይንቱ እንግዲህ በ28 ሚሊዮን አዳራሽ ለሚቀርብ ከሆነ
ሰፊ ተደራሽነት እንደሚኖረው አልጠራጠርም። ብዙ ሰውን እንደሚያስተምር ደግሞ እንደዚህ አይነት ቦታ ላይም መቅረቡ ተገቢ ነው እውነት ለመናገር። ምክንያቱም ከዛ ሚሊዮንም አዳራሽ ያለው ህዝብ ብቻ ሳይሆን መርሃ ግብሩን በዩቲዩብም በቲክቶክም ደግሞ ስለሚሰራጭ ብዙ ሰው ያየዋል። መልካም ነው። ግን አንዳንድ አጽንኦት ተሰጥቶ እንደው ኤዲት ሲደረጉ ሪቫይዝ ሊደረጉ የሚገባቸው የማሰባቸው በደንብ መነሳት ያለባቸው ጉዳዮች አሉ። ብዙ ጊዜ እንግዲህ አባቶች ራሱ የሚሉት አያያዙን አይቶ ጭብጡን ቀማው ነውና ብዙ ጊዜ ቤተክርስቲያን ላይ ያሉ ችግሮች ምንድናቸው ተብሎ ሲጠቀሱ በአብዛኛው ያው የጠላት ሚና ነው የሚነሳው። ተሐድሶ መናፍቅን ከሌሎች ጠላቶቻችን ለየት የሚያደርገው ምንድነው? የቤተክርስቲያን ቋንቋ ነው የሚናገረው። በፊት የቤተክርስቲያን አገልጋዮች ነን የሚባሉ ሰዎች ናቸው የሚኖሩበት በአብዛኛው እና የቤተክርስቲያናችንን ንዋያት ይጠቀማሉ። ህጉንም አይፈሩትም፣ በቀላሉ ያልፉታል። እና ግን የውጭ ጠላቶች ናቸው። ዞሮ ዞሮ የቤት ውስጥ ጠላቶች አንላቸውም። በተለይ ተሐድሶ መናፍቃን መሆናቸው ከታወቀበት ጊዜ ጀምሮ ከተገለሉበት ከተለዩበት ጊዜ ጀምሮ የተሐድሶ መናፍቃን ናቸው። ውስጥም ቢኖሩ ያው የቤታችን ሰዎች ልንላቸው አንችልም። ግን በዋነኝነት ቤተክርስቲያን ላይ ለምንድን ነው እንዲህ አይነት ነገር የሚደጋገመው ስንል አስተዳደራዊ ጉዳዮች ላይ ያለው በጣም የወረደ አሰራር ለዚህ በጣም ይዳረገናል። በዋነኛነት ሙስናው ላይ ምናልባት ለብቹ ይቀርብ እንደሆነ አላውቅም፣ ግን አጽንኦት ተሰጥቶ መቅረብ አለበት። አንድ ሰው ለቤተክርስቲያን በለፋው ልፋት በሙያው ሳይሆን በገንዘብ ከዲቁና እስከ ጵጵስና የሚደርስ ከሆነ ይሄ አይን ያወጣ ስለሆነ ሁሉም የሚያውቀው ስለሆነ እና ሰዎች እንደ ዋነኛ መስፈርት የሚያዩት የዚህን ሰው ገንዘብ ከሆነ ምንም ሊያደርግ ይችላል። መጋቢ ማነኝ ብሎ እንግዲህ ሊቀ ጳጳስ ሳይቀር በአደባባይ ያጋቡትን ሰው እንኳን በቅርቡ ማወቅ እንችላለን። አሁንም ድረስ ደግሞ ሰው ምን ያህል እንደሚደግፈውና እንዲህ አይነት አስተዳደራዊ ብልሹነቶች ኦርቶዶክስ ለሆነው ሰው ብቻ ሳይሆን ኢአማኒ ለሆነውም ሰው ቢሆን ምን ያህል የተጋለጠን እንደሆን የሚያሳይ ነው ያለው። ማንም ሰው መጥቶ መሾም ይችላል። ማንም ሰው መጥቶ በተክሊል መግባት ይችላል። ማንም ሰው ለራሱ ስም ሁሉ ማውጣት ይችላል። እና አሁን ላይ አደገኛ ነው ማለት እንዲህ የውጭ የሆኑ ሰዎች ላይ አይደለም ለኔ እና ትልቁ አጽንኦት መሰጠት ካለበት የቤተክርስቲያናችን አስተዳደር ልልነት፣ ብልሹነት እዚህ ላይ ከፍተኛ አጽንኦት ተደርጎ ቢሰፋ በዚህ ረገድ አንድ ይሄን ሐሳብ ነው መሰጠው። ቀጥሎ ደግሞ ቀልደኞች እንኳን የሚዘውሩት ምእመኑ ላይም እኛ ራሱ የምናበረክተው አስተዋጽኦ ምንድነው ነው? ለእውነተኛ የቤተክርስቲያን ድምጽ ምእመኑ የሚሰጠው ምላሽ ምንድነው? በከፍተኛ ሁኔታ ስለ ቤተክርስቲያን ሲያስብ እንዲህ አይነቱን ነገር እንዴት ነው መዋጋት ያለበት? በዋነኛነት የጀርባ አጥንት የሆናቸው ለነዚህ ሰዎች ኦርቶዶክሳዊ ነው የሚለው ምእመን ነው ያለው። አሁንም የወጡትን ሰዎች ተገፍተው ነው የወጡት የሚል ግን ኦርቶዶክሳዊ የሆነ ምእመን አለ። እንዲህ አይነቱ አመለካከት ኦርቶዶክሳዊ ራሱ አርጎ ሊያስቀጥሉ ይችላሉ፣ በሃይማኖት ሊያስቀጥሉ ይችላሉ። እና ቤተክርስቲያንን በግልጽ የሚያጠቁ ሰዎችን መደገፍ፣ ምግባረ ብልሹ የሆኑ ሰዎችን ወደፊት ማምጣት፣ ለነሱ መከታ መሆን አገልግሎትን ማገዝና አገልጋዮችን መውደድ አይደለም። በቃ ለቤተክርስቲያን ጠላት መሆን እንደሆነ የቱ ድረስ የነፍሱን ጉዳይ ሊነካ እንደሚችል በደንብ ሽፋን ተሰጥቶት በደንብ ቢነገር መልካም ነው። በዚህ ውስጥ ሊዳሰሱ የሚችሉት ቀልደኞቹም አሉ፣ ፖለቲከኞቹም አሉ። ድንገት የሆነ ጊዜ ብቅ ብለው ስለ ቤተክርስቲያን አስተያየት የሚሰጡ ሰዎችን ምናልባት አንዳንድ ጊዜ
የሆነ ወቅት የሆነ መናፍቅን ስለሰደበልኝ ኢምፓወር አደርገዋለሁ፣ ዞሮ ደግሞ እኔን ይሰድበኛል፣ ቤተክርስቲያን ይሰድባል፣ ያኔ ይከፋለሁ። ግን እንዴት አድርጎ እንደሚያባብለኝ ደግሞ ያውቀዋል እሱ። መልሶ ደግሞ በቃ ለመታረቅ ቀላል ነው ከኦርቶዶክሳዊ ጋር። ምናልባት የእመቤታችንን ስም መጥራት ነው ወይም ደግሞ የሆነ የቤተክርስቲያን ጠላት ነው የተባለን ሰው መስደብ ነው። እንደዚህ አይነት አቋሞችና መለኪያዎች ናቸው ለኦርቶዶክሳዊነት እየቀረቡ እንትና ኦርቶዶክስ ነው ለማለት እየቀረቡ ያሉ መስፈሪያዎች፣ መለኪያዎች የህይወት ወይም ኮንሲስተንሲ ቀጣይነት ያለው ኦርቶዶክሳዊ ህይወት ሳይሆን የሆነ ሰው መጥቶ የቤተክርስቲያንህ ማውዝፒስ ሊሆን ይችላል ወይም ተናጋሪ፣ አስተዋዋቂ፣ አበርቺ፣ መሪ ሁሉ ሊሆን ይችላል። እና እዚህ ላይም ትልቅ ስራ መሰራት አለበት። ሌላው አሁን ላይ በተለይ አሁን ቲክቶኩን ደግሞ ካየን አዲስ ክርስቲያኖች በሁለት መንገድ ይታያሉ። አንዳንዶቹ እዚህ ኑረው ወጥተው ሄደው የሚመለሱ አሉ። እነሱ እንዴት ነው ትሪት የሚደረጉት? ስርዓተ ቤተክርስቲያን በከፍተኛ ሁኔታ ነው የሚፋለሰው። በፊት ካህን ነው ቤተክርስቲያንን ትቶት ከወጣና ከመነፈቀ በኋላም ተመልሶ ሲመጣ ያው ካህን ነው። መስቀል ጨብጧል፣ ይቀድሳል፣ ችግር የለበትም። ከዚህ ነው የሚጀምረውና በአብዛኛው እንዲህ አይነት ነገሮች ላይ የተባሉት ለምንድን ነው? የኛ እምነት ከሌሎች ጋር በመናደርገው ፉክክር ላይ የታሰረ ነው። የአብዛኞቻችን ማለት የሆነን ሰው ከማናደድ ወይም የሆነን አካል ከማስደሰት ፉክክር ሆኗል። ክርስትና ግን እንደዛ አይደለም። ክርስትና እንደዛ አይደለም። ኦርቶዶክሳዊነትን በአግባቡ መከተል ነው። ለነፍስ ብለህ የምትገባበት ነው። እንትናን ለማብሸቅ ብለን የምናደርገው የአምልኮ ስርዓት የለንም። የሆነ ሰውንም ደስ እናሰኝ ብለን የምናደርገው የለም። ነገራችን ሁሉ የተያዘው ከእግዚአብሔር ጋር ነው። እግዚአብሔርን ደስ ማሰኘት ነው። እሱ የሚወደውን አይነት አኗኗር መኖር ነው። ግን በቤተ ክርስቲያናችን ያለው ነገር እንደዛ አይደለም። ስለዚህ አዳዲስ ክርስቲያኖች ሲመጡ እንኳን እኛ ቅዱሳን መላእክት እንኳን ደስ እንደሚሰኙ የታወቀ ነው። ግን ቦታቸው ምንድነው? እንዴት ነው? የሆነ ሰው ከሆነበት ሲመጣ ክርስትናውን ተረድቶታል፣ የኦርቶዶክሳዊነትን ተረድቶታል። ወደ አገልግሎት ከመውጣቱ በፊት ምንድነው ማድረግ ያለበት? ይሄ ሰው እንዴት ነው መታሸት ያለበት? የሚመክረው የሚከታተለው ሰው አለ ወይ? እምነቱ ተመስክሮለታል ወይ? ለማስተማር ምስክር ለመሆን ብቁ ነው ወይ? ይሄ ታይቷል ወይ? ዛሬ ይመጣል፣ ነገ በቀጥታ አስተማሪ ይሆናል። ከዛ በኋላ ደግሞ የሚያጠፋውን ጥፋት አብዛኞቻችን በሰውየው መመለስ ምክንያት ደስተኞች ነን። አዎ፣ ወይ በሴትዮዋ መመለስ ምክንያት መልካም ነው። ከዚያ በተጨማሪ ደግሞ ከሌሎች በመንጠቃችን ምክንያት ሌሎችንም የምናበሽቀው ማብሸቅ በራሱ ያስደስተናል። ከሱ ጋር ያለ ፉክክርም አለ። እሱ ስርዓተ ቤተክርስቲያንን እንድንዘልላቸው እንድናልፍላቸው እያደረገን ያለው እዛ ጋርም አጽንኦት ተሰጥቶት በደንብ ሽፋን ቢሰጠው እዚህ ዛሬ የቀረበው ሀቲት ላይ፣ ምክንያቱም በከፍተኛ ሁኔታ እየተጠቀሙበት ስላሉ ማለት ነው። በአብዛኛው መንፈሳዊ ህይወትን ኦርቶዶክሳዊነትን ስጋዊ ማድረግ በቃ ጉዳዩ ከሆኑ ሰዎች ከሆኑ አካላት ከሆነ ድርጅት ጋር ብቻ ማድረግ አይደለም፣ ሰማያዊ ነው። እግዚአብሔርን ደስ የማሰኘት ጉዳይ ነው። ስለዚህ መስፈርታችን ምንድነው መሆን ያለበት? መለኪያችን ምንድነው መሆን ያለበት? ምእመኑ በአሁኑ ሰዓት ከቤተክርስቲያን አባቶች ይልቅ እየመራው ያለው አንድ ሰው ሊሆን ይችላል፣ አንድ ተራ ሰው ማለት ነው። ስለዚህ በዚህ ደረጃ ነው ያለነው። ይሄን ቦታ ማስተካከል እስካልቻልን ድረስ የሆኑ የሚያበላሹ ሰዎችን በመከታተል የምናረመው ነገር የለም። አንድ ሐሳብ መስጠት፣ አንድ ጥቅስ ተናግሬ ቅዱስ አምላካችን በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 13 ወይም 14 ላይ ስለ ዘር የተናገረው አለ። አንድ ሰው ነበር፣ እርሻ ነበረው። በእርሻው ላይ መልካም ዘር ዘራ። ከዛው ጠባቂዎችን ቀጠረለት ይላልና ጠባቂዎቹ ተኝተው ያሉ ጠላት መጣና እንክርዳድ ዘራበት እና የዘሩ ቡቃያው ሲያድግ እንክርዳዱም አብሮ አደገ ይላል።
ከዛው ደነገጡ ጠባቂዎቹና ለጌታችን መልካም ዘር ዘርቷል ነበር እንክርዳዱን ማን ዘራው አሉ ይላል። ከዛ ወደ ጌታቸው ሄደው ጠየቁት። ጌታው ያንተ መልካም ዘር ዘርተ ነበር፣ ግን መልካም ዘር ብቻ ሳይሆን እንክርዳዱን በቀለ። እንክርዳዱን ማን ዘራው ይሉታል። ጌታም ጠላት ይህን አደረገ ብሎ ይመልስላቸዋል። ወዲያው ምንድነው ያሉት? እንክርዳዱን እንንቀለው ወይ ታዲያ ሲሉት ጌታ ምን ይላል? ተዋቸው እስከ መከር ይቆዩ ማለት እንዲያተኩሩ የፈለገው ሰራተኞቹ ስንዴያቸውን እንዲንከባከቡ ነው። ስለዚህ አሁን በእውነት የተሐድሶ መናፍቃን የሚሰሩ ስራ እንዳለው ነው፣ ግልጽ ነው፣ በደንብ ነው የሚሰሩት። በዋነኛነት ደግሞ አስተዳዳሪ ጉዳዮች ላይ በመግባት እንደ በፊቱ ምንፍቅናን መስበክ ሳይሆን በዋነኛነት የሚጠቀሙት ቤተክርስቲያን ጭቅጭቅ ላይ እንድታሳልፍ ተገቢ የሆነ ቦታ ላይ ገንዘቧን፣ አቅሟን፣ ኃይሏን እንዳታውል የተበላሸ አሰራር እንዲኖር በቃ በሃይማኖቱ ኦርቶዶክሳዊ ሊሆን ይችላል። ምንም ካንደበቱ ምንም ላታገኝበት ይችላል። ቤተክርስቲያን ግን የማዳከም የማምከን ከፍተኛ የሆነ ስራ መስራት እና እዚህ ላይም ትንሽ አጽንኦት በደንብ ቢሰጠው መልካም ነው። እንደተባለው ዛሬ ያው ሚዲያው ስላለ ትምህርቶች ይቀረጻሉ። ዛሬ ቢያልፍ ነገ ላይ ያልፍ ይችላል። ብዙ ሰውም ንቃተ ህሊናው የዳበረ ነው በትምህርት። ስለዚህ እንደ ትናንቱ ደፍሮ በግልጽ ላይናገር ይችላል እና በዋነኛነት ምንድነው የሚያደርገው? ቤተክርስቲያን መካን እንድትሆን የሚሰሩ አገልጋዮችን ያጠቃል። ቤተክርስቲያን ትርፋማ በማትሆንበት ቦታ ላይ ከፍተኛ አቅሟና መዋዕለ ንዋይ እንድታሳልፍ ያደርጋል። ቤተክርስቲያን ስኬታማ በምትሆንበት ጉዳይ ላይ ደግሞ ዳተኛ እንድትሆን ያደርጋል። ጊዜው በጭቅጭቅ እንዲያልፍ ያደርጋል። መዋቅሩ ሁሉ በተበላሹ ሰዎች እንዲያዝ ያደርጋል። ይሄን ትልቅ አጽንኦት ቢሰጠው ጥሩ ነው። በተረፈ በጣም በጣም ደስ የሚል ነው። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልኝ። እሺ ቀሲስ እግዚአብሔር ያክብርልን። በእውነት እግዚአብሔር ይስጥልን። በደንብ አድርገን በስፋት እንሄድበታለን። ያው እሱ ርዕስ ከተነሳ ብዙ ነገር ያነሳል። በተለይ ከምንፍቅናው ጋር በተያያዘ በጣም ብዙ ነገር ስለሚያነሳ ለዛ ብለን ነው። እስቲ ያው ከውጭው ይልቅ የውስጡ ነው በደንብ መስተካከል ያለበት። እኛ ውስጣችን ጤናማ ከሆነ ሌላው ነገር ቀላል ነው። አሁን ፈተናው የሚሆነው በነገሮች ለኛ ነን። እኔ የተሐድሶ መናፍቃን ከመክበር ይልቅ የኛ የውስጣችን በጣም መሰረታዊ ችግሮች ያሉት ምንድነው? አገልጋዮች ይሆንን እንሰብካለን እናገለግላለን የምንል ሰዎች፣ የቤተክርስቲያን አስተዳደር መዋቅር ውስጥ ያሉ አካላት በትክክለኛ መንገድ አለመስራት ለነሱ ምቹ መንገድ ፈጠረ። ይሄ የውስጥ ከተስተካከለ የውጭው ቀላል ነው፣ አይከብድ እና ከባድ ፈተናው እሱ መሆኑ ነው። እስቲ እሱ ላይ አጽንኦት ለመስጠት እንሞክራለን። ፈቃደ እግዚአብሔር ይሁን። እሺ እህታችን ባለፈው ቁራ ጊዜ ነበረች፣ ዛሬ የለችም መሰለኝ። ካለሽ አንቺ በተለይ ባለፈው ያልጨረሽውን አንቺም እዛ ስለነበርሽ በኤርትራ ኦርቶዶክስ ቤተክርስቲያን ላይ የነበረው የተሐድሶ መናፍቃን እንቅስቃሴ እኔ ሪፖርት ተደርጎብኝ ስለተቋረጠ ካለሽ ምናልባት ጊዜ ካለሽ ቀርበሽ መጨረስ ትችያለሽ ሀሳቡ። እንደምን አለሽ እህታችን? ደህና ነሽ? እግዚአብሔር ይመስገን። ቀሲስ ይባርኩኝ ይፍቱኝ። እንዴት አመሸ ዘማሪ? አሜን አሜን። እንዴት አመሻችሁ የክርስቶስ ቤተሰቦች ሁላችሁ? እግዚአብሔር ይመስገን አለን በቸርነቱ። እስቲ ባለፈው ዕለት እንትን ስላስወረደ ሪፖርቱ እስቲ በኤርትራ የነበረውን የተወሰነ አስታወሻቸውና የነበረውን እንቅስቃሴና እንዴት አድርጎ እናቶች እንደነቁና እናንተም በአካልም ስለነበርሽ የተወሰነ ገለጻ ስጭን እስቲ። እሺ ያው በቀደም እንግዲህ የተወሰነ ብዬ ነበር ለመድገም ያክል፣ ከዚህ በፊትም ስለገለጽኩት መደጋገም እንዳይሆን እንዳላሰለች። ምንድነው ያው እኛ ስንሄድ ከአዲስ አበባ የቆየን ነገር ምንድነው
በቃ 90% በሚባል ደረጃ የኤርትራን ቤተክርስቲያን ወርሰዋት ነው የቆዩን የተሐድሶ እንቅስቃሴ ማለት ነው። ጠዋት በቃ ቅዳሴ ብቻ ነው ቤተክርስቲያን ውስጥ የኦርቶዶክስ ነው ልንለው የምንችለው። ሙሉ በሙሉ የሰንበት ትምህርት ቤት የሚባል ነገር አልነበረም ስል እነሱ ኦልሬዲ እንትን ያደረጉት ሰንበት ትምህርት ቤት ውስጥ ገብተው ሰንበት ትምህርት ቤቱ ሙሉ በሙሉ ቀየሩት። በቃ ወደ መናፍቃንነት ተቀይረው ቤተሰብ ያው ትንሽ ነቃ ያለ ቤተሰብ ልጆቹን አይልክም። በቃ መንፈሳውያን ነው የሚባሉት። መንፈሳውያን ሆኑ ስለሚባል ሰው ልጆቹን ራሱ ወደ ቤተክርስቲያን መላክ ይፈራ ነበር። ወጣት ቤተክርስቲያን አይሄድም እኛ በሄድንበት ወቅት። እና ምንድን ነበር የሚያደርጉት? ያው ድቁና የተቀበሉ ካህናቶች አሉ፣ ዲያቆናቶች አሉ እና ገብተው ግን አሁን ለምሳሌ ይሄ እዚህ ፎቶ ላይ የሚታየው ካህን ነው። ግን ምንድነው ስሙ ጠዋት ይቀድሳል። ያው ከሰዓት በኋላ ደግሞ እዛው የቀደሰበት ይሄ አሁን መካነ ሕይወት መድኃኔዓለም ቤተክርስቲያን ነው። ጠዋት እዛው ይቀድሳል፣ ማታ ደግሞ እዛው የቀደሰበት ቤተ መቅደስ ላይ ደግሞ ከነጫማው ገብቶ ደግሞ ከሰዓት በኋላ የነሱ ጉባኤ ይካሄዳል ማለት ነው። እና በቃ በጣም ግራ የሚገባ ነገር ነው የነበረው። ቤተክርስቲያኑ የማን እንደሆነ አይታወቅም። እመቤታችን ቤተክርስቲያን ከቅዳሴ በኋላ እንግዲህ ያው ማታ ከሰዓት በኋላ ምንድነው ስሙ መካነ ሕይወት ጉባኤ አለና እዛ እንድትመጡ ተብሎ ማስታወቂያ ይነገራል ማለት ነው። መድኃኔዓለምም ስትሄድ እንደዛው ማለት ነው። እና በጣም በቃ እነሱ በጣም የተቆጣጠሯቸው ቤተክርስቲያኖች ነበሩ። ሌሎችም ደብሮቹ ላይ ግን አስመራ ከተማ ውስጥ አሉ። በቃ ሰንበት ትምህርት የሚባል ነገር አልነበረም እኛ በሄድንበት ወቅት። እና እኛም ስንጀምር የነበረው እንዴት ነው? በቃ እነሱ በአንድ ሳይድ እኛ በአንድ ሳይድ፣ ዋናውን ቦታ እነሱ ይዘውታል፣ እኛ ደግሞ መጠለያ ላይ ነው፣ ደጅ ላይ ነው። በቃ ክረምት ላይ ምናምን እንዲህ ዝናብ እየዘነበብህ ምናምን ነው እንትን መሰብሰብ የጀመረ ነው ማለት ነው። እና ያው ሰው ቀስ እያለ ሁኔታውን ሲያይ እኔ ምን እናደርግ ነበር መሰለ? እኛ ለምሳሌ አሁን ሰፈር ይዛ አይደለም መካነ ገነት ኪዳነ ምሕረት ይባላል ደብረ ሰንበት ትምህርት ቤቱ የምንሄድበት የነበረው። እኔ ግን የሁለት ታክሲ መንገድ የሚሆን ነው ሰፈሪ ከዛ ሰፈር። እና ሁላችንም ከያለንበት ተሰብስበን በጣም ጥቂቶች ስለሆንን ማለት ነው ተሰብስበን ሄደን እዛ ነው ሰንበት ቤት የምንሳተፈው። እና ህማማት ላይ እዛ ደብር ሄደን ነው ህማማትን የምንሰግደው። ምክንያቱም ካህናቶቹን ለማሳመን ማለት ነው። ምክንያቱም ማንም ሰው ያምን እናንተም እኮ ነገ ጧት እንደነሱ ነው የምትወጡት፣ እከሌም እኮ እንደናንተው ዲያቆን ነበረ፣ እንደናንተው አገልጋይ ነበረ ነው የሚሉ። እና በጣም አስቸጋሪ ይሄ አሁን ኢትዮጵያ ውስጥ እየተጀመረ ያለው ከዚህ በፊትም የሞከሩት ነገር በቀደም ለመግለጽ እንደሞከርኩት ለምሳሌ ሰንበት ትምህርት ቤት አብዛኛው ሰንበት ተማሪ ወደ መዝሙሩ ወደ ምኑ ሲያደላ እነሱ እዛ ላይ አይደለም የሚሆኑት። በቀደም እንዳልኩት በዘመቻ ፊልጶስ ላይም ያደረጉት ነገር ምንድነው? ለምሳሌ እኛ ሰንበት ትምህርት ቤት ራሱ ፍቅረ ጊዜ ሰንበት ትምህርት ቤት ትምህርት ክፍልን ነው የያዙት። የተሐድሶ እንቅስቃሴዎቹ ትምህርት ክፍልን ያዙ። ያው የሰንበት ትምህርት ቤቱን ራስ ይዘው በከሉት ማለት ነው። ብዙ ወጣት ደግሞ ይዘው ጠፍተዋል በዛን ወቅት ማለት ነው። ሰንበት ትምህርት ቤቱ እስኪታሸግ ድረስ የአዲስ አበባ ጠቅላላ ደብራት ካልተሳሳትኩኝ 85 86 እንደዛ አካባቢ ማለት ነው የነበረው የዘመቻ ፊልጶስ እንትንና ሁሉ ጊዜ ትምህርት ክፍል ላይ እንደዚህ አሁንም እንደምናየው ቴዎሎጂም ገብተው ይማራሉ። ችግር የለባቸውም። ለዓላማቸው ሲሉ 5 ዓመትም 10 ዓመትም መስለውን ነው የሚኖሩት። እና ካጠገባችን ያለው ሰው በዛ ላይ ደግሞ በአገልግሎታቸው በጣም ትሁት ሆኖ ነው የሚያገለግሉት። ሰውን እንዴት እንደሚይዙት ያውቁበታል። ከዛ ያው የመንጋ ደጋፊ የሚያገኛሉ። እና የሆነ ነገር ሲባል እንዴት እነሱ ነው የሚለው ሁሉም ሰው። እና እዛም ኤርትራ ውስጥ የሚያደረጉት ነገር ያ ነው። በቃ ኮምፕሊትሊ እኛ ምንም በቃ የኦርቶዶክስ ሽታ ያለው ነገር አልቆየንም እዛ ሀገር ውስጥ። መስቀልና ከብር ሄደን ይሄ አሁን የምታየው እንደዚህ ይሄ ኪቦርዱን ምናምን ይሄንን ይዘው መስቀል አደባባይ መጡ፣ ጊታር ይዘው ምናምን ማለት ነው መዝሙርና ግራ ገባን። እኛ ዩኒፎርም ራሱ የለንም። አበሻ ቀሚስ ለብሰን የራሳችንን አበሻ ቀሚስ ለብሰን ምናምን ነው ልንዘምር ሄድ ነውና የዛኔ እንዲያው በቃ አንድ አሁን ኢትዮጵያ ነው ያለው አማን የሚባል ያኔ ዲያቆን ነው የነበረው ዲያቆን አማን የሚባል በጣም ተናዶ ልክ ፕሮግራሙ የመስቀሉ ፕሮግራም ዝግጅት ሲያልቅ ሄዶ ማይክራፎን አንስቶ በቃ መናፍቃን ናቸው በመሐላችን ያሉት ምዕመናን ተጠንቀቁ ብሎ በማይክራፎን ተናገረ። ያው
ህግ ጥሰት ተብሎ ልጁ ታስሮ ነበር ለተወሰነ ጊዜ ሁሉና በቃ ግራ ነው የሚገባ። ጥምቀት ለማክበር ይመጣሉ እንደዚህ ብለው ማለት ነው። እና የሚዘምሩት መዝሙር ምናምን ደግሞ ጭራሽ ምንም እኛ እንትን አይደለም መሳሪያቸውን ተጠቅመው ምናምን እና በየሰንበት ትምህርት ቤቱ አሁን ለምሳሌ የእመቤታችን ርዕሰ አድባራት ቤተክርስቲያን ማለት ነው የአስመራ ማርያም አስመራ ተብላ የምትጠራው ፍኖተ ብርሃን ነው የሚባለው። በቃ ምን የመሰለ አዳራሽ ነው ተቆጣጥረውታል፣ እነሱ ናቸው ያሉበት። ከዛ በኋላ ግን ያው ይሄ የኛንትን ትንሽ ህዝቡ እየገባው መጣ። ያው የሆነ የተቀየረ ነገር አየ። ወጣቱ ማለት ከነሱ ጋር አብረን እናስቀድሳለን እንዲሁ ሰው ወጣቱ ሲቆርብም እንጂ መጀመሪያ ምን ልሰሪ መጣሽ ምናምን ብለው ነው እናቶች ሁሉ ከቤተ መቅደስ ቢያባርሩ ወጣት ምን ሊሰራ ቤተክርስቲያን ይመጣል? ምክንያቱም እነሱ አያውቁም እንደዛ። ወጣቱ ከሰዓት መጥቶ በቃ እዛ የነሱ ዳንኪራ ላይ ነው እንጂ ለቅዳሴ የሚመጣ ወጣት አልነበረም። ከዛ ግን ቀስ እያለን በጣም ብዙ ትግል ነበረው። አሁን ማለት ለማሳጠር ያህል እንዳላረዝመው ብዬ ነው። በጣም ትልቅ ፈተና ነው የነበረው። ብዙ ወጣቶች ታስረዋል። ነጠላ ለብሰን አሁን ለምሳሌ ይሄ መካነ ሕይወት መድኃኔዓለም የሚባል ቤተክርስቲያን ነጠላ ለብሰን መግባት እስክንከለከል ድረስ እኛን ማለት ነው። ያው በነጠላችን ነው የምንታወቀውና እዛ ደረጃ ድረስ ደርሶ ነበረ። ግን ያው የእግዚአብሔር ፈቃድ ነው ማለት የኛ ጥረት ነው ማለትም አልችልም። እነሱ ከነበራቸው ፓወር ጋር ምክንያቱም ሲኖዶስ ውስጥም እነሱ አሉ። መንበረ ፓትርያርክ ሁሉ ነገር ተቆጣጥረውታል። የሆነ ነገር መረጃ አሰባስበን ለመክሰስ ስትሞክር ያው ከታች ነው የሚታነቀው፣ ከጸሐፊው አያልፍም ደብዳቤዎች ሁሉ። ምክንያቱም እስከ ላይ ድረስ አሉበት እነሱና ማንንም ማመን አትችልም። በቃ ወጣቱ በጣም በራሱ እንትን ነበር የሚታገለው። ከዛ ግን የተጀመረው ነገር ምንድነው? ስላሴ ደብር ላይ ጉባኤ የከሰዓት የሰርክ ጉባኤ ተጀምሮ ነበር እና በብዛት ያው እናቶች ናቸው መተው የሚማሩት እና ያው እኛ የሰንበት ተማሪዎቹ ከአንዱ ደብር ወደ አንዱ ደብር ለምሳሌ እንዴት ነበረ መሰለ ዘማርያም አሁን ዛሬ የቅዱስ ሚካኤል ህዳር ሚካኤል ነው አይደል? ህዳር ሚካኤል ሄደን የምንዘምረው እኛ ነን። ከዛ ደግሞ እመቤታችን ደግሞ እሱን ህዳር ጽዮን እዛም ሄደን የምንዘምረው እኛ ነን። ይቅርታ እንደቀን እግዚአብሔር ይመስገን። እንዴት ዋላችሁ? ዘማርያም ደህና ውለሃል? እንዴት ናችሁ? ቀሲስ ቡራኬዎት ይድረስ እንዴት ናችሁ? ሰላም አላችሁ ወይ? በረከተ ጳውሎስ ይደበረ እግዚአብሔር ባር ሰላም ነው። እንዴት ነው? ተመረናችሁ? በቸርነቱ ደህና ነኝ እግዚአብሔር ይመስገን። እህታችን እንዴት አለሽ? ሰላም ብያለሁ። ከታችም ያላችሁት ፍቁረ ጊዜ የሆነ ጉዳይ ይዞሻል መሰለኝ። መምህር ይቀጥሉ። እስከዛ አንድ ጉዳይ ካለብሽ መምህር ተመስገን ይቀጥሉ። ወይም ዘማርያም ገና አሁን እየገባው ነው። እኔ እንኳን ዛሬ አልተከታተልኩህም። ቀሲስ ሲቀጥሉ እኔ አሁን ገና እየገባው ትንሽ ልከታተላችሁ። እሺ ፍቁረ ጊዜ እንዴት አመሻችሁ? እስከዚያ ግን ኮፕሊንክ ይደረግ ዲያቆን ዘማርያም። እሺ ለመቻል ስለሆነ ያሉት እያወራሁ እኮ ነው። ሪፖርት ላይ ሆኜ እያወራሁ እኮ ነው። እንደምን አሉ መምህር ተመስገን? ይቅርታ በጣም ይቅርታ፣ አጋጣሚ ሰው መጥቶብኝ ነው። እግዚአብሔር ይመስገን። እህታችን እንዴት ነሽ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ቀጥይ። እሺ እና እንደዛ ነበረ። በቃ ያለነው አንድ ሰንበት ትምህርት ቤት ነን። ከደብር ደብር ከትምህርት ቤት ሁሉ እየቀረን ነበረ ክብረ በዓል ላይ እነሱ እንዳይመጡ በማለት ማለት ነው የምንታገል የነበረው። ከዛ ያው የስላሴ ቤተክርስቲያን የተጀመረው የሰርክ ጉባኤ እሱ ትንሽ እየተጠናከረ
መጣ። እናቶችን ያው መንቃት ጀመሩ። ሁኔታዎችን ሲያዩ ሲማሩ የሚሰጠው ትምህርት እንትን ያለ ኦርቶዶክሳዊ የሆነ እየገባቸው ሲመጡ ያው ተቃውሞ መነሳት ጀመረ ማለት ነው። ይሄ የሆነው ግን ከ2 ወይ ከ3 ዓመት በኋላ ነው። በጣም ከብዙ ትግል በኋላ ማለት ነውና ያው ስላሴ ቀን እናቶች ናቸው እንትን ያደረጉት። ያው ምክንያቱም ወጣቱ ከፊት መሆን አይችልም እና ያው ያኔ ደግሞ ጦርነቱን ፖለቲካውም ስለነበረ የፖለቲካ ተልእኮ አላቸው ነው ምንባል ነበር ነው እኛና በዛ ነበር በጣም የሚያጠቁን ደግሞ የሚያሳስሩን ምን የሚሉን ያው ፖለቲካውን ተገና አድርገው ነበርና ያው እንደዛ እናቶች እንትን ተደርገው እናቶች በቃ የነሱን አዳራሹን ሰብረው ገቡ ማለት ነው። ሰብረው እቃቸውን አውጥተው አቃጠሉት ምናምን ያው በቃ ድብልቅልቅ ተነሳ። ከዛ ሰው የገባው መጣ። ስላሴ ቀን ነው አዳራሻቸውን የሰበሩት የስላሴን ቤተክርስቲያን ማለት ነው። ከዛ እናቶች ቀጠሮ ያዙ። በቃ በ21 ደግሞ እመቤታችን ያገናኘን። በጣም የሚገርመው እንደው የተሰበረውን እንደው ቁልፉን ራሱ ብታዩት የእግዚአብሔር ተአምር ካልሆነ በእንደዛ በቀላል እናቶች ሊሰብሩት የሚችሉት ኮንቴነር ነው የሰበሩት። ኮንቴነር ነው የነበረው ቤተክርስቲያን ውስጥ ነው። ለምሳሌ ዓርብ የስቅለት ቀን ሰው እየሰገደ እነሱ እዛ ውስጥ ነው ያው በቃ መሳሪያቸውን ተጠቅመው ይጨፍራሉ። እንደዛ ነው የነበረው በፊት እና ሰው በቃ እንዲህ ንቆ ትቷቸዋል። ለምሳሌ እኔ ሰፈር የነበርኩበት ሰፈር የነበረው ጊዮርጊስ ቤተክርስቲያን ነው። አባቶቹ ከአቅማቸው በላይ ሲሆን አዳራሹን አፈረሱት። እነሱን ማስወጣት ከአቅማቸው በላይ ሲሆንባቸው የሚሰበሰቡበትን አዳራሽ ፈርሶ እኔ እስከነበርኩበት ጊዜ ድረስ ያስታውቃል። በቃ የአዳራሹ ፍርስራስ እዛ ላይ ነበረ ማለት ነው። አዳራሽ እስከማፍረስ አባቶች ትንሽ ያው እንትን ያሉ እነሱን መቃወም የጀመሩ አባቶች ማለት ነው ሲጨንቃቸው ያን ሁሉ ነገር ተደርጓል። ከዛ በልክ በስላሴ ቤተክርስቲያን በ7 እሱን እንትን ካሉ ካፈረሱና ከነሱ ከተባረሩ በኋላ በ21 ደግሞ ያው ሰውም ትንሽ አሁን እኛም ትንሽ ያው ደጋፊ ስናገኝ ሞራሉም እየመጣ አጋዦችም ስላሉን እናቶቹን ከፊት እናስቀድምና እንትን እናረጋለን። እመቤታችን ቀንም እንደዛ ልክ ከቅዳሴ በኋላ ሄደው ያንን አዳራሽ ተሰብሮ በቃ ምንድነው ከዛ ያው ፖሊስ መጣ፣ ግርግር ተፈጠረ። ምን አለ ስላሴ ጉባኤ ላይ የነበረ የስላሴ እዛ ሰርክ ጉባኤ የሚሳተፍ የነበረ ህዝብ እንዳለ ነው በቃ በመኪና ተጭኖ በትሬንታ መኪና በትልቅ መኪና ተጭኖ እስር ቤት የገባው ማለት ነው። እንዳለ ሙሉ የጉባኤውን ሰው ጠቅላላ ማለት ነው። ከዛ እየተጣራ ህፃናት ልጆች ምናምን እየተባለ እንደዛ እየተጣራ ነው ሰው የወጣው። ያው ከዛ ሰንበት ተማሪ ሆነውን ምናምን ያው ለተወሰነ ጊዜ እስር ቤት ውስጥ ቆዩ ማለት ነው ረብሻ በማስነሳት በሚል። ከዛ ቀጠለ። መድኃኔዓለም ደግሞ አሁን ዋናው መናኸሪያቸው ይሄ አሁን የሚታየው ቤተክርስቲያን መድኃኔዓለም ነው እና መድኃኔዓለምን ደግሞ ከዛ እነሱ ግን ምን አረጉ? መድኃኔዓለም ላይ ብዙ ንብረትም ስላላቸው ምናምን በደንብ የራሳቸውን ሰዎች ፖሊሶች ምናምን አዘጋጅተው በቃ ጥበቃ ከዛ ከደጃፉ ከግቢው በር መግባት እንደማንችል አደረጉን። በቃ ነጠላ የለበሰ ሰው በነጠላችን እየጎተቱ ያስወጡናል ማለት ነው። ቤተክርስቲያኑ ይሄ ነው። መድኃኔዓለም አሁን እታችን የምትነግረን መድኃኔዓለም ቤተክርስቲያን ይሄ ነው። ይሄ ነው ቤተክርስቲያኑ። ከዛ በቃ እንትና መድኃኔዓለምን ያው የታሰበው ነገር መድኃኔዓለም ቤተክርስቲያን ላይ መደረግ አልተቻለም። ከዛ ግን አሁን ምን ሆነ? የመንግስትን ትኩረትም ሳበ ማለት ነው ሁኔታው። ምንድነው እንደዚህ አይነት ረብሻ የፈጠረው ነገር ተብሎ የመድኃኔዓለም ሁኔታ ከዛ በመንግስት ምን የሚል መመሪያ መጣ። በቃ ሰንበት ትምህርት ቤት የተባለ ይታሸግ ተብሎ ጠቅላላ የሁሉም ሰንበት ቤት ታሸገ፣ የነሱም የኛም ማለት ነው። ያው የኛ በዛ ወቅት 3 ሰንበት ትምህርት ቤት የነበረው ከተማ ውስጥ ማለት ነው 3 ቤተክርስቲያን ላይ እና ሙሉ በሙሉ ታሸገ። ከታሸገ በኋላ ግን ያው እነሱ ላይ በጣም ትኩረት ያመጣው ነገር ምንድነው? እነሱ የውጭ እርዳታ ስለነበራቸው ምናምን ጉዳዩ ወደ ሌላ ነገር አመራ ማለት ነው። ለምን ያ ቤተክርስቲያን ታሸገ የሚል ነገር ከውጭ ሰዎች ከአሜሪካ ከመጡ ሰዎች እንደዚህ አይነት ጥያቄ መንግስት ላይ ሲመጣበት መንግስት ያው ይሄ ጉዳይ ሌላ ነገር አለው ብሎ በፖለቲካ ሲጣራ ያው ብዙ ነገር ተገኘ። በዛ ምክንያት እነዚህ ዋና መሪዎቹ የሚባሉት ሰዎች አንደኛው ዶክተር ፍጹም ይባላል፣ አንደኛው ዶክተር ክብራብ ይባላል። ሁለቱም
የአእምሮ ስፔሻሊስት ዶክተሮች ናቸው፣ ያው ቄሶችም ናቸው። ያው እስካሁን ድረስ እስር ቤት ነው ያሉት ማለት ነው። ከነሱ ጋር ሌሎችም አሉ የታሰሩ። በዛ እነሱ እንትን አሉ። ከዛ ያው ትንሽ ቤተክርስቲያን የኤርትራ ቤተክርስቲያን እረፍት አገኘች። ከዛ በአዋጅ ማንኛውም የገጠርም የከተማም ቤተክርስቲያን ላይ ምንድነው ስሙ ሰንበት ትምህርት ቤት ይከፈት የሚል አዋጅ ታውጆ ያው ሰንበት ትምህርት ቤት ተከፍቶ እግዚአብሔር ይመስገን ያው አሁን ያለበት ደረጃ ላይ ደርሷል። ያው መንግስትም ከዛ በኋላ የነሱን ሃይማኖት አሁን የፕሮቴስታንትን ሃይማኖት የኤርትራ መንግስት አይቀበልም። በኤርትራ መንግስት ሉተራን፣ ኦርቶዶክስ፣ ካቶሊክና እስልምና ብቻ ነው መንግስት የሚያውቀው ሃይማኖት፣ አራቱን ሃይማኖት ብቻ ነው። ያው አሉ አሁንም እንዲህ በየቤቱ ምናምን ተደብቀው እንጂ ይፋዊ የሆነ የሃይማኖት እንቅስቃሴ አይፈቀድም ሀገሪቱ ላይ። ያው በዛ የተነሳ ያው እግዚአብሔር ረድቶ እረፍት አግኝታለች እና በጣም እንቅስቃሴያቸው ግን ያው ቅድም እንዳልኩት በጣም ከባድ ነው የሚገቡበት ሁኔታ ማለት ነው። እንዲያውም አሁን በዚሁ ቲክቶክ ላይ ምናምን እነዛ በፊት እንደዛ እንዴት ይመለምሉ እንደነበረ ያው መንፈስ ቅዱስ ጸፍቶ እያናገራቸው ነው። ራሳቸው እንዴት አድርገው ዲያቆናትን እንደሚመለምሉ የነበሩት ያው እየቀደሱ ነው፣ አብረው ሆነው እየቀደሱ እያገለገሉ ነው። ወጣቱን እየሳቡ ከዛ ሙሉ ነው፣ ዝም ብሎ መውጣት አይደለም። በቀደምም እንዳልኩት አላማቸው አሁን የተሐድሶ ብዙ ሰው የማይገባው ነገር ሰው ይዞ መውጣት አይደለም አላማቸው። ባለበት ቤተክርስቲያኒቷን ወደ እነሱ መቀየር ነው እንጂ ይዞ መውጣት አይደለም አላማቸው። እኛም የኤርትራ ቤተክርስቲያን ላይ ያየነው ነገር ያ ነው። ባለችበት ቤተክርስቲያኗን ከቅዳሴ ውጪ ሙሉ በሙሉ ቀይረዋት ነበር። በቃ የቀራቸው አንድ ቅዳሴውን ብቻ ነው እና አሁንም ደግሞ አላማቸው የምናየው ነገር አሁንም ያ ነው። በውስጥ እየሰሩ ነው፣ ገዳማት ላይ እየላኩ ነው። በአቅራቢያችን አጠገባችን ያሉ ሰዎችን እንዴት እንትን እያሉ እንደሆነ እያየን ነው። ትንሽ ዘመናዊ በሚመስል ነገር በተለይ በዚህ በውጭው ዓለም በቀደምም እንዳልኩት ሰው ከጊዜ አንፃር ቅዳሴ ሲያጥርለት ደስ ይለዋል። አገልግሎቱ አጠር ሲል ወደ ስራ ለመሄድ ስለሚቸኩል ምናምን ያንን እየተጠቀሙ በጣም ብዙ ስራ እየሰሩ ነው አሁንም ቢሆን ማለት ነው። እና ይሄ ነው ያለው። እግዚአብሔር ይስጥልኝ። ይቅርታ እንግዲህ አረዘምኩ። ምንም ችግር የለም። እንደውም እኔ ትንሽ ብጨመር ደስ የሚለኝ ትግርኛን ስለምትችይ አንቺ ቢያንስ አትሊስት በኤርትራ ያለውን ተሐድሶ ንፍቅና አይተሸዋል በደንብ በአካል ስለነበርሽ ምን ያክል ከባድ እንደሆነ በሰንቤት እንዴት እንደተፈተናችሁ። አሁን በትግራይ ክልልን በዚህ መንገድ የሚያጠቋቸው አሉ። የአማራ ሃይማኖት ነው፣ የነፍጠኛ ነው፣ እናንተን አይመለከትም የሚያሉ ትግራውያኖችን ኤርትራውያኖችን በጣም እየበከሉ ነው ያሉና ለነዚህ ትንሽ በትግርኛ አንድ 5 ደቂቃ ብትነግራቸው ደስ ይለኛል መልእክት። እሺ ኦኬ። እዚ ሕጂ ክብሎ ድፀንሓኩ እንታዩ እቲ ናይ ተሐድሶ ምንቅስቃስ ድበሃል ነገራት ከምቲ ንሓስቦ ቀሊል ኣይኮነን። ካልኣይ ነገር ከምዚ ካብ ቤተክርስትያን ንሓደ ሰብ ንክልተ ሰብ ወይ ከምዚ ኣቢሎም ወሲዶም መናፍቅ ክገብርዎ ገለ ኣይኮነን። እቲ ዕላሞም ቀንዲ እቲ ናይ ተሐድሶ ምንቅስቃስ ኣስጋኢ ዝኾነ ንቤተክርስትያን እንታዩ ኣብ ውሽጥና ኣትዮም ብደለዎ ናይ ኤርትራ ቤተክርስትያን ከምኡ እዮም ገይሮሞ ብደለዎ ነቲ ቤተክርስትያን ናብቲ ናቶም እዮም ቀይሮሞ። እንትርፎ ቅዳሴ ዝተረፈ ነገር ኣይነበረን ንሕና ብዝከድናሉ ሰዓት ማለት እዩ ኣብ ኤርትራ። ለዚ ሕጂ እውን ደሎ ነገር እሱ እዩ ብዘለዎ ነቲ ሰብ እንዳበሉ። ካልኣይ ነገር ካተ ዘጥቅዕዎ ዝነበሩ ኩነታት እንታይ እዩ ንሕና ካብ ኢትዮጵያ በቲ ኩናት ናይ ኢትዮጵያን ናይ ኤርትራን ዝነበረ ኩናት ተሰጊና ዝኸድና ሰባት ስለ ዝነበርና እዞም ካብ ኢትዮጵያ ዝመፁ እንታሽሙ መልእኽቲ ናይ ኢትዮጵያ ማት አንፃር ናይ ኤርትራ ዝኾነ ፖለቲካ ዝሓዙ ሰባት እዮም ኣብ ሃገርና ረብሻ ንኽእትውልና እዮም ከምዚ ዝገብሩ ዘለዉ ዝቃወሙና ዘለዉ ዝብል ዕላማ እዮም። ከምዚ ሕጂ እውን ዋላ ኣብ ትግራይ ድዩ ኣብ ካልእ ቦታታት እቲ ሃይማኖት ናይ ሓደ ዓሌት ጥራይ ከም ዝኾነ ናይ ኣምሓራ ጥራይ ከም ዝኾነ ነቲ ዓሌት ከም ዘይምልከቶ ናቶም ሃይማኖት ከም ዘይኮነ ገይሮም እዮም ነቲ ሰብ ድጉስግስዎ እሞ እዚ ተመሳሳሊ ቅድሚ ሕጂ ዝገብርዎ ዝነበረ ነገር እዩ። ናይ ሓደ ዓሌት ከም ዝኾነ እሞ እቲ ካልእ ዓሌት ከም ዘይምልከቶ ብናይ ፖለቲካ ገይሮም ማለት እዩ። ኣብ ኤርትራ ብኸምኡ ማለት ንዝተወሰነ ግዜ ምናልባሽ ንሓደ ዓመት ገለ ዝኸውን ተዓዊቶምሉ ነይሮም እዮም። ድሃር ኣምላኽ ረዲኢና ናብኦም ተገምጢልዎም ከም ትሳቶም ንሰብ እንዳሰገጉ ዳኣስርዎ ዝነበሩ እግዚኣብሔር ከዓ ሕነፈ ድዩ በዓሉ ከምዚ ሕጂ እውን ዘለዎ ኣብ ቤት ማእሰርትን ገለ ንሶም ዝኽርትቱ ኮይኖም እምበር እቲ ናይ መጀመርያ መጥቃዕቲ ዝፈነውልና ምክንያት እሱ እዩ ነይሩ። ዕላማዎም ካሊእ እዩ ፖለቲካ እዩ ዝብል እዩ ነይሩ። ሕጂ እውን ከምኡ እዩ ድቐፅል ደሎ። ስለዚ ቀንዲ ክንባራበረሉ ዘለና ነገር እንታይ እዩ እቲ
መጥቃዕቲ ዘምጽዎ ዘለው ሒዞምና ክወጽ ይኮነን እታ ቤተክርስትያን ብዘላቶ ናብ ምንፍቅና ክቅይርዋ እዩ እቲ ዕላማ ኣብ ኤርትራ ቤተክርስትያን ዝነበረ ከምኡ ትምህርት ሰንበት ሙሉ ብሙሉ ተቀይሩ እንትርፎ ቅዳሴ ኣብቲ ንግሆ ጫምኦም ኣውጽኦም ዝቀደሱሉ ቤተ መቅደስ እዮም መሊሶም ከዓ ናይ ምሸት ከዓ ኣብ ብምስ ጫምኦም ኣትዮም ጉባኤ ዘካይድሉ ዝነበሩ ነተ ቤተክርስትያን ስእሊ ዝበሃል ኣይነበሩን እንዳ መድኃኔዓለም ቤተክርስትያን ብሙሉ ስእሊ ሕብሪ ለኽዮም ነተ ቤተክርስትያን ስጋብ ነተ ቤተክርስትያን ምድምሳስ እዮም በጽሖም ነይሮም ማለት ስለዚ እቲ ድጉስጉስሉ ዕላማ ስንታይ ምዃኑ ፈሪጥናስ ክንባራበረሉ ግባአና ማለት ነው እግዚአብሔር ይስጥልኝ ዘማሪ እሺ ዛሬ አቆርለን እንግዲህ አማርኛ ለማትችሉ በደንብ ለመናገር መስማት የማትችሉ ሰዎች በትግርኛ የነበረውን ነገር እህታችን ስለምታቅ ስለነበረችን በአካል በትግርኛ እዛ ላላችሁ ውጭ ሀገር ለምትገኙ ኤርትራውያንም ጭምር ኢትዮጵያ ውስጥ ያለን ደግሞ ትግርኛ ለምትናገሩ አማርኛ መናገር መስማት ለማትችሉ ሰዎች ነው ይሄን ያስተላለፍ ነው ኦሮምኛ የሚችል ሰው ካለ ሌላም ቋንቋ የሚችል ሰው ካለ በወላይትኛ የሚናገር ካለ መልእክቱን ልጅ አሁን እቺ የምትናገራት መልእክት ሰው በሚሰማ ቋንቋ ማስተላለፍ የሚችል ሰው ካለ ገብቶ ማስተላለፍ ይችላል እንደዛ ብናደርገው ጥሩ ነው ለሁሉም ተደራሽ እንዲሆን ማለት ነው ልክ ሆን ብለው ብሔርን ስለሚጠቀሙ ቋንቋን ስለሚጠቀሙ ያንተ አይደለም ያንተ ኤርትራውያን እናንተ አይደለም የትግራይ አይደለም ይሄ እያሉ በብሔር ሰዎችን ያጠቋቸው በኦሮምኛም ያጠቋቸው በደቡብም ህዝቦች እንደዚህ የተጫወቱባቸው ስለሆነ ያንን በሚገባ ለማስተላለፍ ቋንቋዎች ሰዎች በትክክል ይጠቀሙበት እጅግ በጣም መልካም ነው እሺ መምህር ተመስገን እሺ ይቀጥሉ መልካም እህታችን ቃለ ሕይወት ያሰማልን ወንድማችን ዲያቆን ዘማርያም ቀሲስ እንግዲህ ይሄን ጉዳይ በዚህ ሰዓት እንደዚህ አድርጎ ማቅረብ ትልቅ ነገር ነው ብዬ አስባለሁ ዘማርያም በጣም ብዙዎቻችን የተዘናጋንበት ጉዳይ ነው ሌሎቹ ስራ ላይ ናቸው እኛ ደግሞ የቤት ስራችንም ስለበዛ አንዳንዶቻችን ስራው ስለበዛ ጉዳዮች ስለበዙ አንዳንዱ ደግሞ ተረርቶም ዝም የማለት ሁኔታ ስላለ አሁን ታድሶ በቤተክርስቲያን ላይ ምን አደጋ ሊያስከትል እንደሚችልና እያስከተለ እንደሆነ በተለይ ደግሞ በዚህ መንገድ ዓለም አቀፋዊ አደጋውንና ሀገር አቀፋዊ አደጋውን በተለይ ደግሞ በኤርትራ እህቶቻችን ወንድሞቻችን ያደረጉትን ተጋድሎ ማቅረቡ በጣም ጥሩ ነገር ነው ብዬ አስባለሁ ያው ምን ያህል ጉዳት እያደረሱ እንደሆነ የምናየው እንግዲህ በጉዳዩ መረጃ ያላቸው ሰዎች አሁን እየቀረቡ ያሉ ባለፈውን በነበረው መቸለት ነው ዘማርያም ስታቀርብ በነበረበት ሰዓትም የነበረው በጣም የተደራጀና ጥሩ ነገር ነበር በኋላ የሆነው ነገር መጨረሻ አካባቢ እንትን ባይልም ለመከታተል ሞክሬያለሁ ዛሬ እንኳን በዚህ መንገድ ትመጣለህ ብዬ አላሰብኩም በቶሎ የሚከፈት መስሎ ስላልታየኝ እንትኑ ማለት ነው እና ኦርቶዶክሳውያን በደንብ ይሄንን አደጋ ከተረዳን እኛ ማድረግ ያለብን ነገሮች ከአጠቃላይ ሁኔታው አንፃር ማየት ቢቻል ምክንያቱም እውነት ለመነጋገር በጠቅላይ ቤተ ክህነትም ታስታውሳላችሁ በተለይ በ1986 ጀምሮ ከእንትን ይሄ ምንድነው ከሐሰተኞች መምህራን ተጠበቁ የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ መጽሐፍ ሁሉ ነበር ምናልባት እንትኑን ሸር ለማድረግ ብዙ የሚመቸኝ አይደለም መሰለኝ ማሳየት ይቻላልና ዘማርያም ይኖራል እንዲህ እያለች ቤተክርስቲያኒቱ በተለይ ደግሞ በ2009 ጠር 2009ም ከውሾችና ከክፉ አድራጊዎች ተጠበቁ በሚል እዚያው የምናያቸው ነገሮች ሁሉ በየጊዜው በመጻሕፍቶቻቸው በነገራችን ላይ ቀላል መርዝ አይደለም እየተረጨ ያለው ቀላል መርዝ አይደለም አብዛኛው ሰው እዚህ ማህበራዊ ሚዲያው ላይ ሌላ ዓለም ውስጥ ገብቶ ጊዜውን ስለሚገል ነው እንጂ እነሱ ባላማ ብለው የሚሰሯቸው በጣም አደገኛ ስራዎች አሏቸው ከዚህ አንፃር እኔ በደንብ ልናየውና ልንነጋገርበት በዚህ ሰዓት እውነት ለመነጋገር 400 ወይም 350 ምናምን ሰው ብቻ አልነበረ መገኘት የነበረበት እነሱ በተደራጀ መንገድ በኮሜንትም እያያችኋቸው ነው በሌሎችም ጉዳዮች ላይ እየሰሩ ነው ያሉ የጥፋት ስራዎች ስለዚህ እኛ ማድረግ ያለብን እኔ አሁን ቀጣይም የሚካሄደው ጉባኤ ላይ አንድ አካል ይመስለኛል ባለፈው እንደገለጸው ነው ሁሉ ተደራሽ የሚሆንበት መንገድ በአግባቡ ማየት ብንችል ምክንያቱም ይሄን ጉዳይ በዝምታ የምናልፈው ከሆነ ቅድም ዘማርያም ሲያቀርብ እንደነበረውና እኛም እስካሁን እንዳየነው አንደኛ የቤተክርስቲያኒቱ ዶግማና ቀኖና
ውጥንቅጡ ይወጣና ከዚያ በኋላ ምዕመናን አሁን እያየን እንዳለ ነው ግራ መጋባት የማንም መጫወቻ ይሆናሉ። እግዚአብሔር ፈቅዶ የኤርትራ አካባቢ የነበሩ እህቶቻችን ወንድሞቻችንስ እግዚአብሔርም ረድቷቸው እነሱም ባደረጉት ቆራጥ የሆነ ተጋድሎ መስመር መያዝ ችሏል። ከዚያ በኋላ ያለው አትሞስፌርም ብዙ ምቹ አይደለም። እግዚአብሔር ፈቅዶ ከአንዳንዶቹ ጋር የመገናኘት እድል እኔም አለኝ። እዚያነ ሶሎሞን ምናልባት ዘፈረ ማን ነው እህታችን እዚያ ታውቃቸዋለች። እነሱ የነበረውን አውቃለሁ። ከዚያ ውጭ ግን አሁን የሚያሳስበው ዘማሪያ ምን መሰለ ከውስጡ ነው ምዕመናንን ወደ ፕሮቴስታንት የሚመገቡትን ፕሮቴስታንቱ ራሱ ምንድነው ታድሶቹ ለፕሮቴስታንት ገባሪ ወንዝ እንደዚያ ሆነው አይደል የሚያገለግሉት። ስለዚህ በጣም አደገኛው ለይቶለት ይወጡ ሳይሆን በውስጡ ነው። በተለይ ደግሞ በአባቶችና በምዕመናን መካከል እየፈጠሩት ያለው ጋፕ ልዩነት እሱን በደንብ ማሳየት ተገቢ ነው ብዬ አስባለሁ። አሁን እኔ አንዳንዴ በጣም ውስጣችን እያቆሰለ ያለው ምን መሰላችሁ? አይ በቃ ሁልጊዜ ይሄ ጉዳይ ለምን ይነሳል? ለምንድን ነው ይሄ ጉዳይ የማያበቀው የሚሉ ሰዎች አሉ። የቤተክርስቲያን መከራውና ሰቃዩ እስካላበቃ ድረስ እኛ እንዴት ዝም ልንል እንችላለን? ጊዜና ወቅት እኮ ቢመቻቸው ገልብጠው የሚጥሉ እኮ ናቸው እነዚህ ሰዎች። አሁን ባለው ሁኔታ ስንመለከተው እንግዲህ ሲገኝ ወደዚህ የሆነች ነገር ሲፈልጉ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ጊዜውና ወቅቱ ደግሞ ዘንበል ሲል ወደ ሌላ አዳራሽ እየሄዱ ቤተክርስቲያኒቱን የሚደበድቡ ስለሆኑ በጣም በተደራጀ መንገድ አሁን ዘማሪያን በሚያቀርብበት መንገድ ለሁሉም ተደራሽ ሆኖ መሰራት ያለበት ይመስለኛል። የተወሰነ ወቅት የዘመቻ ስራ አደረግነውና ከዚያ በኋላ ከተወሰኑ ሰዎች ትከሻ ላይ የቀረ ይመስለኛል። አሁን አብዛኞቹ አውደ ምሕረቶቻችን ሁሉ ብታዩ ጤነኛ እንትን እየተላለፈባቸው ነው ለማለት ያስቸግራል። ሌላው ደግሞ ሌሎች እንዲሰሩ እየጠበቀ ነው ያለ የራሱን ድርሻ መወጣት አቅቶት ቁጭ ብሎ ያለበት ሁኔታ ስለሆነ ያለ ነው። እኔ በቤተክርስቲያኒቱ አገልግሎት ድርሻ አለን የምንል አካላት ሁሉ ይሄ ድምጽ የሚሰማችሁ ትሰማላችሁም ደግሞ በእውነት በተናበበ ሁኔታ ለቤተክርስቲያን ዘብ እንቆምላት። እንደው ይሄ ለእንጀራ ለመብላት ወይም ደግሞ የሆነ ነገር ለማግኘት ብቻ እውነቱን ገደል ሰደን ቤተክርስቲያናችን እየቦረቦሩ ቁጭ ብለው በተለያየ ኃላፊነት ተቀምጠው ቤተክርስቲያኒቱን ከስር መሰረቷን ከላይ ጉላቷን ከናዱ በኋላ ብናለቅስ የሚሆን ነገር አይደለም። ሰዎቹ በጣም ክፎች ናቸው። እውነት ለመነጋገር በጣም ክፎች ከመሆናቸው የተነሳ እያደረሱት ያለውን ጥፋት በመጻሕፍቶቻቸው በሲዲዎቻቸው በቀደም ሲቀርብ እንደሰማ ነው እንግዲህ በጣም ብዙ መጽሐፍ ጽፈዋል። በጣም ብዙ የጥፋት መጽሐፍ ጽፈዋል፣ ተዘጋጅተዋል። ለእነዚያ ምላሽ የሚሆን እንግዲህ እስካሁን እኔ ባለኝ መረጃ መምሪያ ያረጋል አበጋዝ እሱ ነው የተሻለ ነገር ይዞ የመጣው። ሌሎቻችንም ቢሆን በተደራጀ መንገድ መስራትና መልስ ማዘጋጀት ግን ያስፈልግ ይሆናል ብዬ አስባለሁ። በተለይ በቅርብ ጊዜ እየሆኑ ያሉትን ነገሮች መጽሐፍቶቻቸውንና መጽሔቶቻቸውን እየዳሰስን መልስ ማዘጋጀት፣ ምላሽ መስጠት፣ መንገውን መጠበቅ በጣም አስፈላጊ ነው የሚሆነው። ቤተክርስቲያኒቱ በመምሪያ ደረጃ በላይ በኩል ይሄን ጉዳይ አድርጎ የሚሰራ ሰው ብዙ አላገኘንም። እውነት ለመነጋገር የለም በዚያ መንገድ የሚሰራ። እንደውም አንዳንዶቹ ስትነግሯቸው ቀልድ ይመስላቸዋል። አሁን ቁስሉን ማሳየት የሚችለው ነገሩን መረጃ ያለው ሰው ነው። መረጃ ያለው ሰው እያንዳንዱ ነገር ቤተክርስቲያን ላይ ምን እየሆነች እንደሆነ በተለይ ማህበራዊ ሚዲያውም አንዱ ማሳያ ነው። ከዚያ ውጭ ግን የሚሰሩት ውስጥ ለውጥ ስራዎች በጣም የከፉ ናቸው። እውነት ለመነጋገር አንድ እንትን ላሳይ ዘማሪያም ባጭሩ ዝም ብዬ እሺ ካሜራ ላዙርና ይሄን መጽሐፍ ታውቁታላችሁ አይደል? ይሄን መጽሐፍ በመጀመሪያ በእውኑ በማርያም ማመን ይገባልን የሚል ነበር። በጥያቄ ምልክት የጀመረ ይሄ መጽሐፍ ነበር መጀመሪያ። ይሄ መጽሐፍ በጥያቄ ምልክት ጀምሮ ስለመጣ ገበያ ላይ አዋጭ አይደለም፣ ሊያተርፋቸውም አልቻለም። ከዚያ በኋላ በጣም የሚገርመው ነገር ጸሐፊው መጋቢ ጥበብ ሰለሞን ዘሀገረ ግሸን ደብረ ከርቤ ነው የሚለው። እንግዲህ ግሸን ታላላቅ ሊቃውንት የወጡበት በዙሪያውና በአካባቢ ያሉ እንደምታውቋቸው ብዙዎቹ ተጠያቂ መምህራን ያሉበት ነው። እንኳን እንዲህ አይነት የክደት ጎርፍ የሚያመጣ ይቅርና ምንም ነገር በዚያ አካባቢ የሚሰማ አይደለም። የሚገዛው ሲያጣ መጨረሻ ላይ ከበሩን ብቻ ቀየረና ምን ብሎ መጣ መሰላችሁ? በዚህ መንገድ መጣ። በእንተ ማርያም ብሎ ስለእመቤታችን የተጻፈ አስመስሎ የክደት መርዙን ይዞ ያው የኛ ሰው እንግዲህ ስለ ማርያምን የእመቤታችን ስለ አድኖ ሲጀመርም ስለ አድኖ በላይ ከበር ሊሆን አይገባውም፣ ተገቢም አይደለም።
ፀሐይም ንፋስም የሚፈራረቅባቸው መሆን መቻል የለበትም። ይሄ ዘሰከንድ ኤዲሽን ነው በነገራችን ላይ ሁለተኛው እትም ነው። ይሄ መጽሐፍ ማለት የመጀመሪያው መጽሐፍ ነው። ስለዚህ አታላይ አጭበርባሪዎች መሆናቸውን አንዱ ማሳየው ይሄ ነው። በዚህ መጽሐፍ ውስጥ ወላዲተ አምላክን በጣም የሌለ ስም እየሰጠ እውነት ለመነጋገር ሰይጣን እንኳን እንደዚያ ብሎ ይናገራሉ ለማለት ያስቸግራል። በጣም የከፋ ንግግር ያለበት ነውና በዚህ መንገድ ስራቸውን አሁን ይሄን ሰው እንደው በደንብ አድርጎ ግንዛቤ ያልተፈጠረለት ቅድም ዘማርያም ሲሰጥ የነበረውን አይነት ትንታኔ ሌሎች ወንድሞችም የሰጡትን መረጃ ከሌለው ምንድነው የሚያደርገው? አይ እመቤታችን ስለ እመቤታችን የተጻፈ መጽሐፍ አግኝቻለሁ ብሎ ሰው ይገዛል ማለት ከዚያ መርዙን ያዘጋጃል፣ ራሱን በራሱ ያጠፋል። ሌላም አንድ ላሳያችሁ። አሁን ይሄን ካሴት ብትመለከቱ አሁን ይሄ ካሴት እንግዲህ ቤተክርስቲያን ቅጽር ግቢ ሲበተን የነበረ ነው። እውነት ለመነጋገር ሲበተን የነበረ ነው። ድንግል ማርያምን ያቃለለ ማን ነው? መልስ ካላችሁ እኛም ጥያቄ ያለን ጽጌ ስጦታውና ሙሴ ናቸው። እዚህ እንደምታዩቸው ማለት ነው። ይሄ እንትኑን እጁን እንትን ያለው ጽጌ ስጦታው ነው። በቅዱስ ሲኖዶስ ተወግዞ የተለየው በኋላም እንደምታውቁት ቤተክርስቲያኒቱን ባለፈው በነበረው ዘማርያም ጋር አንዱ እየታስታውሱ ከሆነ ጭራሽ የሌለ ነገር የሚናገር ነው። ከዚያም በኋላ ደግሞ ከክርስቶስ ሰምራ ገዳም በቅድስና ያለችውን እናት አስወጥቶ ችግር ውስጥ የጣለ ሰው ነው። እንዲህ አይነት ሰዎች እየሰሩት ያለውን እያንዳንዱን ዝርዝር ማሳየት መረጃ መስጠት በጣም ተገቢ ነው። እኔ ቅዱስ ሲኖዶስ ያወገዛቸውን ቤተክርስቲያኒቱን ከስር መሰረቷን ከላይ ጉላቷን ሊነዱ የተዘጋጁትን በዝርዝር አሳይቶ መንጋውን መጠበቅ ካልቻልን ተመሳስለው መጥተው አንዳንዶቹ ግዕዝ መጥቀስ በነገራችን ላይ የእውቀት መለኪያ እኮ አይደለም። አው ግዕዝ ትልቅ ሀብት ነው ልንጠቀምበት፣ ግን ደግሞ ሰው ካልኖረበት ምን ትርጉም አለው? እንዲህ አይነት ስራዎችም ስላሉ ሰፋ አድርጎ ማየቱ በጣም ተገቢ ነው። ዘማርያም አሁን አንዳንድ ሰዎች እንደው ይሄ እኮ ጉዳይ ሁልጊዜ ለምንድን ነው እንደው አይሰለቻችሁም ወይ የሚሉ ሰዎች እኔ በሁለት መንገድ ነው በነገራችን ላይ የማያቸው። አንዳንዶቹ ተልኮና ዓላማ ይዘው ቤተክርስቲያኒቱን ለማጥፋት ከነዚያ ጋር የሚተባበሩ አካላት ቤተክርስቲያን ብትጠፋ ምን አገባን የሚሉ ናቸው። ሌሎቹ ደግሞ መረጃ የሌላቸው ናቸው። መረጃ የሌላቸውን መረጃ እንዲኖራቸው መስራት ማሳየት ተገቢ ነው የሚሆነው እና በጥሩ ሁኔታ እያቀረብከው ስለሆነ በአዲስ መንገድ የተሻለ ማመጣት ስለሆነ እይታም ያለህ ቢቀጥል የሚል አስተያየት ነው። ምክንያቱም የዛሬው ሙሉ በሙሉ ስላልሰማሁት የባለፈውን ነው ከመጀመሪያው ጀምሬ ስከታተል የነበረውና ባልሰማሁት ነገር አስተያየት ለመስጠት እቸገራለሁ። ዞሮ ግን እንቅስቃሴው ጋፕ ያለ ሳይሆን ስልትና መንገዱን እየቀየረ ትውልዱን እያጠፉ ያሉበት ሁኔታ ስለሆነ ያለው እኛም እዚህ ያሉ አንዳንድ መረጃዎችን አስፈላጊ ከሆነ ወደ አንተን መግብህና እንሰጥህና ተደራጅተው በሚቀርቡበት ቦታ ላይ ሁሉ በጥሩ ሁኔታ እየቀረበ ትውልዱን የማሳየት ስራ ብንሰራ። ለምሳሌ ባለፈው ስታቀርብ እንደነበረው ያማን ነው አሸናፊ መኮንን የሚባለው ልጅ እዚህ የምናያቸው መጻሕፍቶችና በቀደም አንተ የሚያቀርብካቸውን በየቀኑ ነው የሚያዘጋጀው ማለት ይቻላል። በየቀኑ እና በዚህ መጽሐፍ ላይ ምክር ለወዳጅ በሚለው መጽሐፉ ላይ ከቀሳውስት ጋር መኖር ፌዘኛ ያደርጋል ሲል እናየዋለን። በጣም ብዙ የጥፋት መጽሐፍ አለው። ግን ለምንድን ነው ይሄ ልጅ እንደዚህ ያለው የሚለውን ስታጠኑ የዚህ ጋር ጽፌዋለሁ። እዚህ ጋር አለ ገጽ 96 እንደ ዳቆን ባፋት ትጎዝጉዝ ይልና እንደገና ደግሞ ምን ይላል? በጣም የሚያሳዝነው ነገር ከቀሳውስት ጋር መኖር ፌዘኛ ያደርጋል ብሎ ይጽፋል። ቀጥሎ ደግሞ ምን ይላል? ቀሳውስት እድሜያቸውን ለእግዚአብሔር መስጠታቸው መልካም ቢሆንም ስራ ፈትነትን ስለሚያበዙ ብሎ አሁን እንደ ካህናት እውነት ለመነጋገር ስራ የሚበዛበት አለ እንደ ካህን ማለት ነው። አሁን እኛን ያሳደጉ ካህናት እኮ ሲያርሱ ይውሉና እየሮጡ ሄደው ቅዳሴ ይቀድሳሉ። ሰዓት ደረሰ እንደውም እጃቸው ሰዓት ስለሌለ የራሳቸውን ጥላ ነው የሚጠቀሙት። ጥላቸውን አይተው ሰዓት ደርሷል አልደረሰም ብለው ቀድሰው መተው ደግሞ ከብት ይጠብቃሉ። ማታ ደግሞ ለሰዓታት አገልግሎት ይሄዳሉ። በተለይ ጾመ ፍልሰታ ላይ ቀሲስ አይደል እንዲህ የሚያደርጉ አባቶችን በምን መንገድ ለማስጠላት የተደረገውን ሴራ አዩት። ካህናትን እንዲጣላቸው ምዕመናን ከካህናት ጋር ሆድና ጀርባ ሆነው እንዲቀጥሉ እየተሰራ ያለው ሴራ ሁሉ በደንብ የገባን አይመስለኝም። እኔ ይሄ ድምጽ የሚሰማችሁ ወደ 400 ወንድሞቻችን እህቶቻችን አባቶቻችን አላችሁ። ቢያንስ እንኳን መረጃውን በመስማትና በማድረስ በኩል የድርሻችን ብንወጣ አውዚህ የሚደክሙት አባቶች ወንድሞች እኛ እንኳን በስራም በአንዳንድ ጉዳዮችም እንደው የሚጮሁም ሰው ሲልበዛ ጋፕ ብለን ነበር። ደግሞ በዚህ መንገድ በተደራጀ መንገድ አሁን ያሉ ወጣ ሁኔታዎችን አደራጅቶ ዘማርያም ሲመጣ ከቻልን ማዳመጥ ካልቻልን ደግሞ ዝም ማለት
ጥሩ ነው ብዬ አስባለሁ። ጥፋቱ ቀላል አይደለም፣ እንዲህ በቀላሉ የምናየው ነገር አይደለም። በጀት ስፖንሰርድ ናቸው፣ አጋዣቸው ከውስጥም ከውጭም ብዙ ነው። ይህን ሁሉ አስበን በእኛ ቤቱ ያሉትንም ደግሞ እውነት ለመነጋገር ምንም ነገር መረጃ የሌለን ነገር ከሌ እንደዚህ ነው እንዳንል አደራ ማለት እፈልጋለሁ። በዚሁ አጋጣሚ ባለፈውም ዘማሪያ በአጽንኦት ሲናገረው ነበር። ዝም ብሎ አንድን አካል ብድግ አድርጎ መሰየምም ተገቢ አይደለም። እንደዚህ ነው ማለት አደራጅቶ ከዚያ በኋላ እነዚያን ነገሮች ተው ብሎ መክሮ ብዙ መንገድ ተሄዶ ነው ቅዱስ ሲኖዶስም እንኳ ጉዳዮችን እስከ መስመር እየሄደባቸው ያለ። በዚያ መንገድ ብንበረታ ለማለት ነው። እኔ እንኳን እውነት ለመነጋገር አሁን ያሉ ወቅታዊ መረጃዎች ብዙ ስለሌሉኝ ከዚህ በላይ ጊዜ ባልገል በጣም ደስ ነው የሚለኝ። ምክንያቱም የተሻለ ነገር ያለው ብዙ ቢናገር ጥሩ ስለሚሆን፣ ግን መንቃት አለብን። መንቃት አለብን። ቅድም እህታችን ስትናገር በኤርትራ ቤተክርስቲያን የነበረው ተጋድሎ፣ በህንድ ቤተክርስቲያን የነበረው፣ በግብፅ ቤተክርስቲያን የነበረው እያንዳንዱ ነገር መቼም እያነበብንም እየሰማንም ምስክር የሚሆኑ ሰዎችም ስላሉ እነሱን መረጃ አድርገን እንጠነክር በጣም መልካም ነው ለማለት ነው። እግዚአብሔር ይስጥልኝ ዘማሪያ። እግዚአብሔር ያክብርልን። እሺ መምህር ተመስገን እግዚአብሔር ይስጥልን። ይሄን ያልኳችሁ አሁንም አንድ የመጨረሻ ምላችሁ ማስገንዘቢያ ላይ ገና ይህን ስንጀምር ገና ስላይዱ ገና ሲጀምር የተሐድሶ ሐራ አጠቃቀስ ሰጣ በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ካለም በኋላ የመጀመሪያ ያደረግነው ምንድን ነው? ማስገንዘቢያ ምንድን ያልነው? የምንጠላቸው ከኛ የተሻሉትን የፈመሱትን ፎሎወር ያላቸውን ሰው የሚወዳቸውን ተሐድሶ የሚል ታርጋ ለጥፈን ማሸማቀቂያ፣ መበቀያ፣ የግል ቂም መወጣጫ አይደለም። ስለዚህ ስለ ተሐድሶ ናፍቃን ስናወራ ስለምንጠላቸው ሰዎች እያወራን አይደለም። ከኛ የተሻለ የሚወደዱትን ሰዎች እየጠላን አይደለም። ለግል ጥላቻና መበቃቀያ አይደለም። ይሄ መጀመሪያ በደንብ ማወቅ ያስፈልጋል። ለዚህ ነው ማስገንዘቢያ ወደ ነገር ሰው አንቀባቸው ማስገንዘቢያ ነው። ማብሸቂያም አይደለም፣ ማሸማቀቂያም አይደለም፣ መበቀያም አይደለም፣ የግል ቂም መወጣጫ አይደለም። ሁለተኛ የተሐድሶ ኑፋቄ የነገረ ሃይማኖት ተጸጽ እንጂ የግል ጉዳይ አይደለም፣ ወይም የሥነ ምግባር ችግር አይደለም። አሊያም የማይጥመን ሰው ሁሉ አይደለም ተሐድሶ አይባልም። እኛን የማይጥመን ሰው ብድግ እያደረግን ተሐድሶ ነው አይባልም። ስለዚህ ስለ ተሐድሶ መናፍቃን ስናወራ ስለ ግል ጉዳይ እያወራን አይደለም። ሴት ጨራሽ ነው ይዘሙታል፣ ስለሱ እያወራን አይደለም ያለ ነው። እኛ ስለ ሃይማኖት ተጸጽ ነው። ስለዚህ የተሐድሶ ምንፍቅና ማለት ምን ማለት ነው? የነገረ ሃይማኖት ተጸጽ ነው። ሶስተኛ ከሰው ድካም አይታጣምና በጽሁፍም ይሁን ባነጋገር ዳህጸ ልሳን እየለቀምን ተሐድሶ እያልን አይደለም። የሆነ ሰው ሲናገር ሸተት ብላ ከአፉ ያመለጠችው ወይም ደግሞ የሆነ ነገር ሲጽፍ የተናገራት ልቅም እያደረግን ተሐድሶ ነው አይባልም። ስለዚህ ከሰው ድካም አይታጣምና የግለሰብ ከአፉ የሚወጣውን ቃል እየፈለግን ፎልት ፋይንደር ሆነን እንከን እየለቀምን ምንሰጠው አይደለም። አስተውሉ። ተሐድሶ ምንፍቅና ማለት ለምን ገሌ ሲጽፍ እንዲህ ብሎ ሰዓት ብለው ሆንም ለምን ፈልገው አይደለም። ምን እንደምንለው ታዲያኛ ቅዱሳት መጽሐፍትን በመንቀፍ ባትሪ ዘጋ ማለት ነው። ቅዱሳት መጽሐፍትን በመንቀፍ እነሱ ማይሉትን እነሱ ማይናገሩትን እንዳሉ አስመስሎ እሱ ራሱ የሚወደውን ምላሽ እንዲሰጠው ሲፈልግ ይሄ ተሐድሶ ምንፍቅና ይባላል። እዚህ ሁላችሁም በደንብ አክታችሁ አስተውሉ። ስለ ተሐድሶ መናፍቃን እያወራን ያለነው ዳህጸ ልሳን አይደለም። በደንብ ስሙ። ዳህጸ ልሳን አይደለም። የንግግር ምናምን ነገር እንከለቀማ አይደለም። እንደዛ ለመኛ እይታ እንደዛም የኛ ሐሳብ እንደዛም አይደለም። ቅዱሳት መጽሐፍትን በመንቀፍ እንዲሆንላቸው የሚፈልጉትን ቤተክርስቲያን የምትለውን አይደለም፣ እነሱ እንዲሆንላቸው፣ እነሱ ያወገዙት መጽሐፍ እንዲወገዝ፣ እነሱ የማይወዱት መጽሐፍ እንዲርቅ፣ እንዲጠፋ፣ እንዲወገድ፣ እንዲታገድ የሚፈልጉ እንደዚህ አይነት ሴራ ያነገቡትን ስሁታን ነው እንጂ ነገረ ቤተክርስቲያን ላይ በቅንነትና በአግባቡ ሁለቱ ነገር መስመር አለበት። በቅንነትና በአግባቡ ሊቃውንቱን የሚጠይቁትን ሁሉ ተሐድሶ አይባሉ። ለክርክር ለጭቅጭቅ አለም በቅንነትና በአግባቡ የሚጠይቅ ሰው አይባልም። ተአምረ ኢየሱስን ግን እየነቀፈ ተአምረ ማርያም ግን እየሰደበ እኔ ኦርቶዶክስ ነኝ እኮ ማለት ግን አይቻልም። ተአምረ ኢየሱስና ተአምረ ማርያም ጠይቅ ካለ ሊቃውንት ነው የምጠይቀው። መጠየቅና መንቀፍ ይለያያል።
ያልገባና ያልተረዳን አስመስል አታቅርበው። እና ፖለቲካ አትስሩ በቃ እሺ፣ ፖለቲካ አትስሩ በቃ። ልክ አትጠይቅ የተባልክ አታስመስለው። መጠየቅ ትችላለህ። መጠየቅና መንቀፍ ይለያያል። ምናወራው አማርኛ መስሎኝ። የመጨረሻው ስለ ተሐድሶ ኑፋቄ ሴራ የምናጋልጠው ሰውን ለማስወገዝ አይደለም። ሰውን ለማስወገዝ ሳይሆን ዕቅበተ እምነትን መጠበቅ፣ አማኒን ክርስቲያን መጠበቅ ነው። ይሄን ከግንዛቤ ከተናው የምንማማረው ማለት ነው። እነዚህ አንጓዎች አይነኩ። ስለ ተሐድሶ መናፍቃ የምናነሳው እነገሬን ለማስወገዝ አይደለም፣ ሰው ለመቀነስ አይደለም። ቢሆን ልማ ሰው ለመጨመር ዕቅበተውን ለምን እንደምንሰራው ታዲያ ሰው ለመጨመር አይደል እንዴ? ያለው ለመጠበቅ አይደል እንዴ? ስለ ተሐድሶ መናፍቃን ሲነሳ ወንድሞችን ለማወገዝ ወንድምን ለማስወገዝ ምን ሊገኝ? ማን ተጨበጨበለት አስወግዞ? ምን እልልታ አለው? ምን ጭብጨባ አለው? ከዚህ አንዳንዶቻችሁ በጣም የምትጠሏቸው ሰዎች፣ የሚበልጧችሁ ሰዎች፣ ሰው የሚወዳቸውን ሰዎች፣ በጣም ተሰሚነት ያላችሁ ሰዎች ምን ልታሸማቁበት ትጠቀሙበታላችሁ። ይሄንን መበቂያ ታደርጉ። የግል ቂም መወጣጫ አይደለም። እያወራን ያለው ስለ ሕጸጽ ነው፣ ስለ ኑፋቄ ነው የምናወራው። ኢንቴንሽናሊ ሆነ ብለው አቅደው አልመው ጉዳይ አስፈጻሚ የሆኑትን አካላት ነው እንጂ የሆነች ቃል ለቅመ የሆነ ንግግር ለቅመ የሆነ ነገር እንደዚህ ነው ተሐድሶ እንባላለን። ይሄንን ከግንዛቤ ለዛ ነው ስንጀምር ከግንዛቤ ጀምር ነው። ዛሬ ማስገንዘቢያ ያስፈልጋል። ከዚህ ቀጥሎ ሐራ ጥቃ ማለት ምን ማለት ነው? አሁን እንቀጥል። መበቃቂያ ካልሆነ ዳህጸልሳ ለቀማ ካልሆነ የሥነ ምግባር ችግር እያወራን ካልሆነ ሰዎችን ለማስወገዝ ካልሆነ ስለምን እያወራን የሚለው አሁን ቀጥሎ ያለው ነው ማለት ሊሰፋ አድርገን እነዚህን ጉዳዮች በደንብ አድርገን በሚሊኒየም አዳራሽ ህዳር 28 እሑድ ቀን በይፋ እናቀርበዋለን። ምንም የሚደበቅ ነገር አሁን እዚያ በደብቅ ለእናንተ ምንም የምናቀርበው ነገር የለም። ለእናንተ በቲክቶክ ላላችሁ ሰዎች፣ በውጭ ሀገር ላላችሁ ለማታገኙ ሰዎች አቀረብን። ሰፋ አድርገን ደግሞ በደንብ አድርገን ደግሞ ጫውን እናውቃለን። በነገራችን ላይ በዚህ አጋጣሚ በጣም ብዙ የዘለልኳቸው ነገሮች አሉ። ለእናንተ እንዳይጸን እንዳይከብድባችሁ ብዬ ቅድም የነገርኳቸው አሁን አለ የዛሬ 15 ቀን ማለት እዚሁ አዲስ አበባ ላይ ማለት ወረዳ ቤተ ክህነቱ ሳይልካቸው የአንድ ደብርን ማህበረ ካህናት በድብቅ አሰልጥነዋል። ወረዳ ቤተ ክህነቱ ሲጠየቅ እዚሁ አዲስ አበባ ሀገረ ስብከት ውስጥ እኮ ነው። አላውቀውም እኔ እንደዚህ አላኩም ማለት ስልጠናውን ደግሞ ከቤተክርስቲያን ውጭ የሰለጠኗቸው የዛሬ 15 ቀን ነው። አሁን ደብሩን ብነግራችሁ ወረዳው ቤተ ክህነቱን ብነግራችሁ ደብሩን ብነግራችሁ ትሰነካከላላችሁ። እና ተሐድሶ የለም አትበሉ እሺ። በቃ ወይ እኔ አላቅም በሉ እሺ። እኔ የለውበትም በሉ። ሁለት ነገር ነው ማለት የሚቻለው። እኔ መረጃ የለኝም ወይ ደግሞ እኔ አይደለሁም በሉ። መረጃው ካለ ዝም ብለህ ግን አፍ ላይ መጣው ወንድምን ለማስወገዝ ለጥላቻ ነው፣ ቅናት ነው፣ ብቀላ ነው፣ ኮምፕሌክስ ነው፣ ለመዘነጥ ነው፣ ለመፈመስ ፈልጋችሁ ነው ምናምን። እኔ አሁን ነው የመፈመስ ችግር ያለብኝ? የትኛውን አውደ ምሕረት አጥቼው ነው? እኔ የትኛው ጉባኤ ቀርቼ ነው? እኔ እና አንዶች ስትናገሩ ነው አፋችሁን ለከት ይኑረው። መብለጥ ያለባት ቤተ ክርስቲያን ናት። በቃ መሰረታዊ ጉዳይ መርሳት የለባችሁ። አንድ ምዕመን አይደለም፣ አንድ ጳጳስ አይደለም፣ አንድ ፓትርያርክ ቤተ ክርስቲያን ለስርዓተ አምልኮ የምትጠቀምበትን መጽሐፍ መንቀፍ አይችልም። አይደለም እዚህ ቲክቶክ ላይ ያለን እዚህ ቴሌግራም ላይ ያለን ሰዎች እንቅርና መጋቢ አዲስ ጋር ሊቀ ሊቃውንት ጋር ተውት። እሱን ፓትርያርክ ቅዱስነታቸው ተአምረ ማርያም ላይ ተአምረ ኢየሱስ ላይ ስርዋጽ ካለ ለሊቃውንት ጉባኤ ይመራል እንጂ ክርስቶስ ጨካኝና አረመኔ አድርጎ የጻፈ መጽሐፍ ነው ብሎ ተአምረ ኢየሱስን እየነቀፉ ግን እኮ ዲያቆን ነኝ ኦርቶዶክስ ነኝ ግን ማለት ግን አይቻልም። ኦፊሻል በሆነ በቴሌግራም ግሩፓቸው ላይ እየጻፉ ኦፊሻል ምላሽ ለምንድን ነው የማይሰጠው?
ይሄ እኮ ለግለሰብ የላከው አይደለም እኮ ይሄ። ስለዚህ ጓደኛ ከሆነ ባልንጀራችሁ ከሆነ እዛው ማለት ነው። ባልንጀራነታችሁ የሚከብድባችሁ ከሆነ ወዳጅነታችሁ የሚበልጥባችሁ፣ እኔ አይበልጥብኝም ለእኔ እዚህ ያሉት ገስት ላይ ያሉትም ቀሲስም አብሮን አሁን ያገነ ሃይማኖት ነው። ነገ እኔ ወልፈጥ ብል አይሰሙኝም፣ እኔም አልሰማቸውም። በቃ አለቀ። የተቆራኘ ነው በሃይማኖት ነው፣ አለቀ። እሳቸው የሚሰሙኝ ኦርቶዶክስ ከሆንኩ ነው። መምህር ተመስገንም እንደዛው፣ ፍቁረ ጊዜ እህታችን እንደዛው፣ አለቀ። አብረን እዚህ ላይ የምናገለግለው በኦርቶዶክስ አንድ እስከሆነ ነገ ከሆነ አንሰማም፣ በቃ አለቀ። ቀሲስን ወዳቸዋለሁ፣ እቀርባቸዋለሁ። በጣም እኮ በጣም ወዳጅነት በሃይማኖት ጉዳይ ላይ አይሰራም ይሄ። ወዳጅነት ካለባችሁ ቀረቤታ ካለባችሁ እሱ የራሳችሁ ችግር ነው። ስለዚህ አንዳንዶቻችሁ ባልንጀራነት የሚያገድልባችሁ ከሆነ ባልንጀራችሁ መውደድ ነው። እኛ አሁን የምናወራው ስለ ሃይማኖታችን ስለሆነ፣ ስለዚህ በኢንቦክስ የጠየቁኝ ሰዎች ስላሉ ለእነሱ ነው እየተናገርኩ ያለሁት። ስለዚህ እናንተ እሱ ጉዳያችሁ ሆኖ በጣም ካሳሰባችሁ ባልንጀራችሁ ይብለጥባችሁ። እኔ ግን አይደለም እሱ ማንም ሰው ኦፊሻሊ በቴሌግራም ግሩፕ ላይ እየጻፈ ቻናል ላይ እየጻፈ አይነካ የሚባል ሰው የለም። እኔም በሆን ነው አይነካ የሚባል ሰው የለም። ደግሞ በጽሁፍ እሺ ትመለሳለህ። እዚህ በተለይ አሁን ትናንትና መፈራትና መወደድን የተመላች የእመቤታችን ቅድስት ድንግል ማርያም ምሳሌ በምትሆን የታቦተ ጽዮንን በዳጎን ላይ ያደረገችውን ታላቅ ተአምር ነው ያከበር ነው። ወደ መናገሻ ከተማ የተመለሰችበትንም ጭምር እና ታቦቲቱ ለምን ተማረከች ሲባል በአፍኒንና በፊንሃስ ኃጢአት ምክንያት ነው። አፍኒንና ፊንሃስ ደግሞ የሊቀ ካህናቱ የኤሊ ልጆች ናቸው። ኤሊን እግዚአብሔር ልጆቹን እንዲገስጽ፣ እንዲቀጣ፣ እንዲሰራ፣ እንዲያስተካክል መክሮት ነበር። ታዲያ አልሰማም ማለት ለጊዜው ትንሽ ተቆጣቸው፣ ግን ስልጣኑ የሚፈቅድለትን ያክል ሌሎችን ቢሆኑ ከነጨራሹ ከስልጣነ ክህነታቸው ሁሉ ሊያባራቸው ይችል ነበር። እኒህ ሰዎች ትልልቅ ኃጢአት ነው የሰሩት። የእግዚአብሔርን ሕግ የማያውቁ ምናምንቴዎች ነበሩ ይላል። አንደኛ በዚህ ምክንያት 3 ኃጢአት ሰርተዋል። አንደኛ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋውን መብራት ማባከን ነው፣ ሰው በሌለበት መብራት ማብራት ብለው ለነሱ የገባቸው እንደዛ ስለሆነ ብቻ ልክ ዛሬ ገድላቱን ተአምራቱን ሰዎች እንደሚሉት ለሱ የገባው እንደዛ ስለሆነ ብቻ ብድግ ብለው አያስፈልግም እንደሚለው አያስፈልግም ብለው እንዲጠፋ ነው ያደረጉት። ሁለተኛ ለእግዚአብሔር መስዋዕት ሊያቀርብ ሰው ሲመጣ ለእግዚአብሔር ስቡ ከመጤሱ በፊት ሀበኒ ስጋ ዘጠብሶ ለሊቀ ካህን የመጠብሰውን ስጋ አምጣ ብሎ በግድ የእግዚአብሔርን መስዋዕት ተረፈ መስዋዕት ነው የተፈቀደላቸው እንጂ ዋናው መስዋዕት የእግዚአብሔር ነው። ዋናውን መስዋዕት ይወስዱ ነበር። ሶስተኛ ወደ ቤተ መቅደስ እየመጡ ሊያገለግሉ ከሚፈልጉ ሴቶች ጋር ይማግጡ ነበር። እምቢ ያሏቸውን ያሳፍሯቸው ነበር። በዚህ ምክንያት ይሄ በደል የመጨረሻ ከባድ በደል ነው። ልጆቹን ከነጨራሹ ከስልጣነ ክህነታቸው መሻር ነበረበት። ግን ሆድ አሸነፈው ማለት ፍቅር አሸነፈው፣ ለልጆቹ ያለው ፍቅር። ህዝቡም ይሄን ችግር እያወቀ ጸንቶ አልተሞጋታቸውም። ስለዚህ እግዚአብሔር ምንድን ያለው? ከኔ ይልቅ አለ፣ ከኔ ይልቅ ልጆችህን አክብረሃልና ከዚህ በኋላ ለዘላለም በቤትህ ሽማግሌ የሚሆን ልጅ አይኖርም ነው ያለው። ይሄ በጣም ከባድ እርግማን ነው። ቀጥሎ ምንድን ያለው? 2 ጆሮህን ጭው የሚያደርግ ወሬ ያሰማሃለሁ አለው። 3ኛ ምን አለው? አንተ እና ቤትህ የሰራችሁትን ኃጢአት በመሰዊያው ላይ በሚደረገው የኃጢአት ማስተስሪያ ጸሎት እንኳን ይቅር አልለውም ማለት ነው። ዛሬ የምንናገረው እግዚአብሔር እንዲህ አይነቱን ፍርድ እንዳይሰጥ
እኛው በእኛው እንድንፈረድ ነው። ለቤተክርስቲያን በተሰጣ ስልጣን መሰረት ዘመዴ ሆዴ ምናምን ብሎ ነገር የለም። ጌታችንም ብሏል፣ ከኔ ይልቅ እናቱን፣ አባቱን፣ ሚስቱን፣ ወንድሙን፣ ልጁን ሊወድ የሚወድ ቢኖር ለእኔ ሊሆን አይገባውም። ነፍሱን እንኳን የሚወድ ቢሆን ለእኔ ሊሆን አይገባውም ነው። ስለዚህ በእነሱ ኃጢአት ምክንያት እነሱ ሞቱ። ከ32,000 በላይ እስራኤላውያን ሞቱ። ትልቅ ውርደት በእስራኤል ሆነ። ታቦተ ጽዮን ተማረከች። ዛሬም ማንም ሊሆን ይችላል የሚያስተሳስረን ቅድስት ቤተክርስቲያን። ቅድስት ቤተክርስቲያን እስካል ስላለች ነው አብረን መቆም የቻልነው ማለት ነው። ማንም ከቅድስት ቤተክርስቲያን አይበልጥም። እሱ ሁለት ምርጫ አለው። ምንድነው ምርጫው? አንደኛ ፈቃደኛ ቢሆን የቅድስት ቤተክርስቲያንን ስርዓትን፣ ዶግማዋን፣ ቀኖኗን ተቀብሎ እየፈጸመ እያስፈጸመ መጓዝ። ካልፈለገስ በቃ ከማይወዳት ቤተክርስቲያን ጋር ኑር አይባልም። ተለይቶ በይፋ የኔ ልዩነት ከቤተክርስቲያን ጋር ይሄ ነው፣ ይሄን እቃወማለሁ በአደባባይ መውጣት ከመሽሎክሎክ ይልቅ ይሄ ሁለት ምርጫ አለው። እነዚህ በይፋ ሰው በመሆኑ ምክንያት ክርስቲያን በመሆኑ ምክንያት ብቻ ሰው በመሆኑ ምክንያት የፈለገውን የመከተል መብት ተሰጥቶት እያለ ይሄን ድርሻውን አልጠቀምም ብሎ የኛን ድርሻ ቤተክርስቲያንን ለማፍረስ ማለት እሱ የሚያምነውን ነገር በግድ ለመጋት አጨበርብሮ ለመጋት አታሎ ለመጋት ይሄን ያህል ርቀት ሲሄድ ከዚህ ሰው ጋራ ጓደኛዬ ነው እወደዋለሁ ምናምን የሚል ምክንያት ማቅረብ እግዚአብሔር ምን ይላል? ከኔ ይልቅ ከቤተ ክርስቲያን ይልቅ ከሞትኩላት በገዛ ደሙ ከዋጀት ከቅድስት ቤተ ክርስቲያን ይልቅ ከምእመናን ይልቅ ወዳጅህን ወደሃልና ለዘላለም በቤተ ሽማግሌ የሚሆን ሰው አይኖርም ነው። ይሄ እርግማን ይሰራል። ለኤሊ ብቻ አይደለም፣ የኤሊን ስራ ለሚሰሩ ሁሉ የሚደርስ ነው። በዚህ ደረጃ ነው ማየት ያለብን አንደኛ። ስለዚህ የሚያስተሳስረን ሃይማኖት ነው። ከዘማሪያን ጋር አብሮ ሊያቆመኝ የሚችለው ሃይማኖት ነው። ከመምህር ተመስገን ጋር ሊያቆመን የሚችለው ሃይማኖት ነው። ከዛ ውጭ እኮ ምንም ያገናኘን ነገር የለም። ሃይማኖት እንዲህ በቀላል የሚታይ ጉዳይ አይደለም። ደሳለኝ መሰለ የምንለው ጉዳይ አይደለም። እናት የሴት ልጇን ጩኸት አትሰማም ነው የሚለው ክርስቶስ ሲመጣ። ወንድም ስለ ወንድሙ ተላልፎ አይሰጥም። ሁሉም በምድር ላይ እንደሰራው ስራ ይፈረድበት ዘንድ ነው የሚቆመው ብቻውን። እንዲህና እንዲህ አርጋል እንዲህና እንዲህ አላደረክም ተብሎ ነው የሚፈረድበት እንጂ ከእንትና ጋር ነበርክ ለእንትና ስትል የሚባል ነገር የለም። ማንም አባት የወንድ ልጅ ጩኸቱን አይሰማም። ሁሉም የሚያለቅሰው ለራሱ ነው። ሃይማኖት ማለት እንዲሁ ቀላል ነገር አይደለም። በእርግጥ ብዙዎቻችን በተለይ ለእምነታችን የምንሰጠው ዋጋ ዝቅ ሲል በህይወታችን ውስጥ ለምሳሌ የቤተክርስቲያን ስርዓቷን የማንፈጽም ከሆነ በአጽዋማቷ የማንጾም ጸሎት የማንጸልይ ቤተ እግዚአብሔር የማንሄድ ከሆነ ዋጋዋ አይታየንም። እያንዳንዱ እኮ ለራሱ ቤትና ለኪሱ ምን ያህል እንደሚፋለም ይታወቃል። እንዴ እንትና ሰደበኝ እንትና ትኩረት አልሰጠኝም ብሎ እኮ በቃ ብድግ ብሎ ጴንጤ ይሆናል የሚል እኮ አለ። ብድግ ተነስቶ ማለት አልተቀበላችሁኝም ብሎ ማለት ነው። ለቤተክርስቲያን በዚህ ደረጃ ያነሰ ግምት የሚሰጥ ከሆነ ሲጀመር አያውቃትም፣ ቤተክርስቲያን አያውቃትም ማለት ነው በትክክል። ስለዚህ ይሄ ሃይማኖት ስንል እንዲህ ተራ ነገር አይደለም። አፋችንን ሞልተን ነው የምናገረው። ሰማዕታት ተሰውተውላታል፣ ተከትፈውላታል፣ እንደ ሽንኩርት ቅዱሳን መንነውላታል። የተፈቀደ የጽድቅ ህይወታቸውን ሳይቀር በጎ ህይወታቸውን ሳይቀር እግዚአብሔርን ደስ ያሰኝ ዘንድ ትተውላታል። ዝም ብሎ እዚህ የደረሰ ክርስትና የለም። ለእንትና ስንል የምንከተለው ለእንትና ስንል የምንተው ክርስትና የለም። እንዲህ እንደ ቀላል አንየው፣ ዋጋ የተከፈለበት ክርስትና ነው ያለው። ይሄን ማስቀጠል የኛ ድርሻ ነው። አለበለዚያ ግን ያው መዓተ እግዚአብሔር በስጋም በነፍስም በእኛ ላይ ከመሆን ወደኋላ አይልም። አንድ ይሄ ነው። ሁለተኛ በተለይ ቅዱሳት መጽሐፍት ላይ የቤተ ክርስቲያን ስርዓት ላይ ህግ ላይ ሁሌ የምንናገረው ችግር ካለ ለኔ የጸነነኝ ነገር ካለ ያልገባኝ ነገር ካለ
የቤተ ክርስቲያን መምህራን መጠየቅ ነው እንጂ እዚህ መጥቼ ግራ መጋባቴን ሼር ማድረግ አይደለም ያለብኝ። እኔ በዚህ ጉዳይ ግራ ገብቶኛል። ለጊዜው ይሄ ጉዳይ ግራ ስላጋባኝ አልቀበለውም። ሶ ዋት እናንተም ተከተሉኝ ነው እንዴ? ገድላትና ድርሳናትን አንድ ሰው ሳልቀበል ቤተክርስቲያን ተቀብላ በስርዓተ አምልኮ አገልግሎት እየፈጸመችባቸው ያሉትን ቅዱሳት መጻሕፍት ቀኖኗን፣ ስርዓቷን አልቀበልም ብለህ ኦርቶዶክሳዊ ልትሆን አትችልም። ይሄን ደጋግመን ነው የምንለው። እንዴ አቡነ ተክለ ሃይማኖትን አልቀበልም ያለ ሰውዬ እኮ አንደኛ በአቡነ ተክለ ሃይማኖት ስም የተሰየመ ቤተክርስቲያንን አልቀበልም እያለ ነው። እሱ ብቻ አይደለም፣ አገልግሎቱ የሌሊቱ የማህሌቱ በጠቅላላ መልካቸው እኮ ነው ማህሌት ላይ የምንቆመው። ይሄን ሁሉ አልቀበልም እያለ ነው። አገልግሎቱን በጠቅላላ ቤተክርስቲያን ሌሊቱን በሙሉ ካህናቱ እኮ እኛ ተኝተን በምናንኮራፋበት ቀጥ ብለው ቆመው የሚያድሩት ስብሐተ እግዚአብሔር የሚያደርሱት ዝም ብሎ አይደለም። የካህን ኑሮ እንዲህ እንደቀላል የምናየው አይደለም። ከተፈጥሮ ሕግ ጋር ሁሉ እየተዋጋ ነው ስብሐተ እግዚአብሔር የሚያቀርበው ሌሊቱን በሙሉ ቆሙ ማለት። ስብከቱ ትምህርቱ ሁሉ የለም እያለ ነው። ስለዚህ ብድግ ብለህ ተነስተህ አንድ ቤተክርስቲያን በስርዓት አምልኮ ሁሉ የምትፈጽመውን መጽሐፍ አይ ይሄን አልቀበልም ካልክ አትችልም። አይ እዚህ ጋር ጥያቄ ለኝ ጠይቅ ሊቃውንትን። ሊቃውንት እስኪያስተካክሉ ድረስ የቤተ ክርስቲያንን እምነትህ አድርግና ቤተ ክርስቲያንን እመናትና ተከተላት። ብዙዎቹ ዶግማ ላይ ችግር የለብኝም ግን አዋልድ መጽሐፍቶቿ ላይ ምናምን ይላሉ። ኦኬ ወጥተው የት ነው የሄዱት? በስላሴ ትምህርት ላይ የተንሸዋረረ የተዛባ አስተምሮ ያላቸው ላይ ክርስቶስን አምላክነቱን የሚነሳ ትምህርት ላይ ነው ሄዶ የተለጠፉት። የቱ ይብሳል? እንደ ስተት እንኳን ካየ ነው። ኦኬ አዋልድ ላይ ችግር ስላለብህ ዶግማ ላይ ችግር ያለባቸው ሰዎች ጋር ሂደህ ተለጥፈህ ትክክል ነኝ ልትል ነው ማለት ነው? ምን አይነት አተያይ ነው? ምክንያት ነው ይሄ። ስለዚህ ችግር ካለ መጠየቅ ነው። አማራጩ ሰፊ ነው። ቤተክርስቲያን ትመልሳለች። እንደዛም ሆኖ ተብራርቶልን እንኳን ካልገባህ ትጸልያለህ እንዲገልጽልህ እግዚአብሔር። አንዳንድ ጥያቄዎች ሁሌ የዛን የጠየቅንለት አይመለሱም። አንዳንዶቹ በሂደት ነው የሚመለሱት። አንዳንዶቹ ምናልባት ከሞት በኋላ ሁሉ የሚመለሱ አሉ። ግን ቤተክርስቲያናችን እናምናታለን። ለኛ በላይ አይደለም። አብሯት ያለ ክርስቶስ ያው ነው። እስከ ዓለም ፍጻሜ ድረስ አይለያትም በፍጹም። ቤተክርስቲያን ስህተት ቢኖር ከኛ በላይ አላርት ናት። ሊቃውንቶቿ ገና ከህፃንነታቸው ቤተሰቦቻቸውን ጥለው ዋጋ የከፈሉላት ናት። ሙሉ ህይወታቸውን የሰጡለትን ጉዳይ ሲበለሻሽ ቁጭ ብለው አያዩትም። ግድ የላቸውም። እኔና እናንተ ምናልባት እዚህ ቲክቶክ ላይ የሆነ ጊዜ መጥተን እናወራ ይሆናል፣ ወሬ እንሰማ ይሆናል። ከኛ በላይ ኮንሰርናቸው ሙሉ ህይወታ። እኛ እኮ ዓለም አልቀረችብንም። በዚህ ዓለምን ይዘን በዚህ በኩል ደግሞ ቤተ እግዚአብሔርን እንዳቅማችን እናገለግላለን። እነሱ ሙሉ ህይወታቸውን ነው የሰጡት እና የሆነ ነገር ሲበላሽ ህይወቱን ማክሰር የሚፈልግ የለም። ስለዚህ መጠየቅ ይቻላል። አትጠይቁ አልተባለም። ነገር ግን ብድግ ብሎ ተነስቶ ለኔ እንዲህ ነው ለዚያ እንዲያ ነው እኔ ስላልመሰለኝ እንደዚህ ማለት ራሱ መብቱም ስልጣኑም የለንም። የኛ ስልጣን አይደለም። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። አው ለዛ ነው በተደጋጋሚ ጊዜ የምናነሳው የሃይማኖትን ጉዳይ በሚገባ ስላላወቅን አንዳንዶቻችን ደግሞ የሆነ አጉላዛኝም ስለሚያደርገን የሃይማኖታችንን ጉዳይ በሚገባ ማወቅና መገንዘብ ተገቢያችን ነው፣ ለሁላችን ማለት ለማንም አይደለም። ለዛ ነው በዚህ ፓወርፖይንት በጽሁፍ ሳይሆን ያቀረብኩት ስክሪንሾት አድርጌ ጊዜ ያስቀምጡት። ለዛ ነው በይፋ እንደዚህ ተአምረ ኢየሱስን መጽሐፍ ለጥፎ ቴሌግራም ግሩፕ ላይ ፖስቶ የመድኃኔዓለም ኢየሱስ ክርስቶስን በመንቀፍ እነዚህ ታሪኮች ላይ ግን ሕፃኑ ኢየሱስ ግን ተበቃይና አስፈሪ ነው ብሎ የጻፈው ምን ታሪክ ላይ? ተአምረ ኢየሱስ ላይ። ማን የሚሉት ነው ይሄ? ሲኖዶስ ነው ይሄ? ኤዲት ያደረኩት አይደለም ይሄ።
ፓወርፖይንት ላይ ለጥፌላችሁ እዚህ ተያይዞ ነው እንዳለ ጥያቄ ነው። ይሄ ፍረጃ ነው። ተአምረ ኢየሱስ ክርስቶስን እኮ ተበቃይና አስፈሪ አድርጎ ይገልጻል። እንዴት አድርጌ ልረዳው ብሎ አባቶችን እየጠየቀ ነው ወይስ እየደመደመ ነው? ይሄ ሰው ተአምረ ኢየሱስ ላይ ያለ ኢየሱስ ተበቃይና አስፈሪ ነው ማለት ሙገሳ ነው? ምስጋና ነው? ወይስ አትናገሩት ነው? ይሄ አንዳንዶቻችሁ በኢንቦክስ የምትጽፉትን ነገር አስተውሉ። ለቤተክርስቲያን ከተቆረቆረ ለእውነት ለመቆም ያለብን አለቀ። ጥያቄና ትችት ተገላጩት ማን ነው ተጋጭቶባችሁ ቆይ መለየት ነው። መጠየቅ ሌላ ነው። ሁለተኛ ነገር ደግሞ መስደብ ሌላ ነው። ለቤተ ክርስቲያን እውነት የምትቀኑ ካለ በኋላ በትምህርት ጥቅስ ውስጥ ከእንግዲህ ዝም ማለት አልችልም የምትሉ ብቻ በውስጥ መስመር አውሩኝ፣ አናግሩኝ። ከእንግዲህ ዝም አንልም ማለት ምን ማለት ነው? ይሄ ቴሌግራም ቻናል ላይ የጻፈው ነው የሰውዬ። ሳቀው ከሆነ ዓላማው የታድሶ መናፍቃን ነው። በተለይ አለ ሰንበት ተማሪዎች፣ ዲያቆናት ወይም የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ተአምረ ኢየሱስ ላይ እንከን ካለ ለምን በውስጥ እናወራዋለን? ኦፊሻል የሆነ ምላሽ ነው የሚያስፈልገን ከቤተክርስቲያን። በግለሰብ የታተመው እኮ ገድለ ዮሐንስ ጥቅስ እኮ ሲወገዝ በኢንቦክስ አለም እኮ የተላከልን በሚዲያ ነው የተነገረን። ምን በድብቅ ያስፈልገናል? ከእንግዲህ ዝም ማለት አልችልም የምትሉ ማለት ነው። ስራዬ ብለው ይህን ስራ ይሰሩታል። እና እዚህ ግሩፕ ላይ ያላችሁ ዲያቆናት፣ ካህናት ካላችሁ እኔ እጄ ከደሙ ንጹህ ነው ከዛሬ ጀምሮ። እዚህ ግሩፕ ላይ ቁጭ ብላችሁ ኑፋቄ የምትጋቱ ክህደት የምትካቱ ከቤተ ክርስቲያን ጸር ከሆነ አቋም ከሚያንጸባርቅ ጋር አብራችሁ ያላችሁ ሰዎች ካላችሁ እኛ ከደሙ ንጹህ ነን። ስንናገር ለምን ትናገራላችሁ? ዝም ስንል እውነተኛ ቤተክርስቲያን ልጅ ከሆንክ አትናገርም ትላላችሁ። ዝም ማለትም ችግር ነው፣ መናገርም ችግር ነው። ይሄ ማወቅ አለብን። ስንናገርም ችግር ነው፣ ዝም ስንልም ችግር ነው። የሚበላ ብዙ ነው። ስለዚህ እዚህ ግሩፕ ላይ ያላችሁ ምዕመናን፣ ሴቶችም ሆናችሁ ወንዶች፣ ዲያቆናት ሆናችሁ ካህናት ሆናችሁ እዚህ ቁጭ ብላችሁ አንተ እየደገምከ ያለውን ተአምረ ኢየሱስን ለጥፎታል። እሱ ነው የለጠፈው። እኔ አይደለሁም። ይህን ለጥፎ ነው እየተቸ ያለው። ደግሞ በሄሬኔዎስ ጥቅስ ደግሞ ያሳበዋል። መቼ ነው ሄሬኔዎስ አግኒስሪስ ላይ ተአምረ ኢየሱስን ተችቶ የጻፈው? እና በግልጽ ነው ተአምረ ኢየሱስ 22ኛ ተአምር፣ ተአምረ ኢየሱስ 17ኛ ተአምር እያለ እየነቀሰ ይተቸዋል። እየጠየቀ አይደለም ይሄ ሰው ያለው፣ እየፈረጀ ነው። ግን አይ ኦርቶዶክስ ነው እናንተ አሁን እያላችሁ አይ ኦርቶዶክስ ነው ተውት። ይጻፈው ይናገረው ኦርቶዶክስ ነው። ይሄ ተሐድሶ አያስብልም። ምን ሲሆን ነው ተሐድሶ የማያስብለው? እና ይሄንን ጽሑፍ ሊቃውንት አባቶቻችን ቢያዩ ግራ ገብቶኛል ብሎ መጠየቅ አንድ ነገር ነው። እና እዚህ ጋር ግን ያጻፈው ሌላ ነው። የሚተርከው መምህር ጥያቄውን ቢሆን እኮ በአደባባይ አይቀርብም። እንኳን ይሄ ቀርና በቤተክርስቲያን ስርዓት በግል ራሱ ሲጠየቅ የቤተክርስቲያን ስርዓት የሚለው ምንድን ነው? ለምሳሌ ሀልዎተ እግዚአብሔር ጥርጣሬ ቢገባህ
ስልጣነ ክህነት ቢኖረው እንኳን ያንን ለመመለስ ብቁ አይደለም ብለህ አንድን አባት ሂደህ ካሰብክ መጠየቅ ራሱ የለብህም እሱን። ለምን የአንተ አይነት ዳይላማ ውስጥ ነው የምታስገባው ዴሊበሬትሊ። ስለዚህ ምንድነው የምታደርገው? ምስጢር ያደላደለ ማን ነው በዚህ ጉዳይ ላይ ሊመልስልኝ የሚችል በነገረ እግዚአብሔር ብለህ ጠይቀህ። ለምን ይሄን ሁሉ ልፋለሁ እንዴ? ለስጋ ስንት አፈርን በላይ የለ እንዴ? ለዚህ ለአንድ ለሆዳችን ይሄ ለሚያልፍ እንጀራ እንለፋ የለ እንዴ? ሊቃውንቱ በጣም በየትምህርት ቤቱ በየኮሌጁ እኮ አሉ። ጥያቄ ራሱ ሲጠየቅ ማንም ሰው ብስልና ጥሬ ያለየ ማንም ሊያነቡ የሚችለው ቦታ ላይ ራሱ መለጠፍ አይቻልም። ሌላውን ለማጠራጠር ካልሆነ በስተቀር ጥያቄው አንተ ነው። ሌላውማ በሰላም እየኖረ ነው በእምነት። አንተ ግን ጥያቄ ገባ፣ ችግር የለውም ጠይቅ። ማንን ጠይቅ? ሊመልስልህ የሚችል ሰው። የብሉይ ኪዳንን ጥያቄ ነው መጋቢ ብሉይን ጠይቀው። እሱ ካልመለሰ ደግሞ ሌላ መምህር። የሐዲስ ኪዳን ጥያቄ ነው መጋቢ ሐዲስ ነው። የሊቃውንት ጥያቄ ነው የሊቃውንት መምህራን ዛሬ ይገኛሉ። በሚዲያውም ኢንቦክስ ማድረግ ይቻላል፣ መደወል ይቻላል፣ መጠየቅ ይቻላል። ይሄን ለማለት ነው። ይቅርታ አቋረጥኩ። እግዚአብሔር ያክብርልን። ሲጀመርም እኮ አልቀረብንም እኮ ሊቃውንቱ እና በጣም እኮ አደገኛው እኮ እሱ ነው። ሊቃውንትን እኮ አልጠየቅንም፣ ምን እንደሚሉ እኮ አልሰማንም። እና በራስ ማስተዋል ደግሞ አትደገፍ ይላል መጽሐፍ። ትልቁ አደጋ ደግሞ በራስ ማስተዋል መደገፍ ነው። በጣም የሚገርማችሁ እነዚህ ታሪኮች ላይ ግን ሕፃኑ ኢየሱስ ግን ይላል ተበቃይና አስፈሪ ነው ካለ በኋላ እኩያዎቹን ስለገፉት ብቻ ሲረግማቸውና ሲገድላቸው እንዲሁም መምህራንን ሲያንገላታ ይታያል። እንዲሁም ተአምራቱ የሚደረጉት ለፉክክር ኃይልን ለማሳየትና ሰዎችን ለማስደነቅ ነው ይላል። ሾ ኦፍ ነው ይላል። ጭራሽ ይህን የሚያደርገው ይህ ተአምራቱ ስለጥፎ ነው። አይ አትንኩት እና ምን ሲሆን ነው አንድ ሰው ተሐድሶ ነው የሚባል? ይሄ በድብቅ የተጻፈ ቴክስት ነው እንዴ? ክርስቶስ ያደረገው ተአምር፣ ኢየሱስ ላይ ያደረገው ተአምር ሾው ኦፍ ነው፣ ኃይልን ለማሳየትና ሰዎችን ለማስደነቅ ነው ብሎ ድምዳሜ የሚሰጥ ሰው ጥያቄ የጠየቀ ነው ያለው። ስለዚህ ተሐድሶ መሆኑ ሳይገባው ተሐድሶን እያራመደ ከሆነ ራስን ማረም ነው። እና ግለሰብ በጣም አገንኖባችሁ በጣም የነሱ ጉዳይ በጣም ከፍ ብሎባችሁ ከሆነ ይኸው ብያችኋለሁ ባለፈው ዕለት፣ አሁን ዛሬም ልድገምላችሁ፣ ብሎክ አድርጉኝ። እኔን ይኸው ነገርኳችሁ። እንደዚህ ገለጻ ስንሰጥ የተሐድሶ መናፍቃን ስናጋለጥ ወዳጄ ነው ጓደኛዬ ነው ምናምኔ ነው ወዳጄ ነው እንዴት እንደዚህ ያልከው ተሳስታ ምናምን ትሉ ከሆነ ይኸው መንገዱን ጨርቅ ያርግላችሁ፣ ሂዱ። እኔ ፎሎ አድርጉኝ ተከተሉኝ አልልም። ይኸው በግላጭ ነግሬያችኋለሁ። ሂዱ። ይኸው ሴትም ሆንክ ወንድም፣ መምህር ሆንክም ማንም ሆንክ ካረምክ ወንድምን መጀመሪያ ማረም ነው እንጂ እናንተ እንዳይከፋችሁ እንዳይጎረብጣችሁ አንተ ወዳጅ እንዳይነካ አንተ እንድትወደኝ ብዬ አላቆለጳጵስም፣ አላረገውም። ይኸው በግልጽ ነገርኳችሁ። ካልፈለጋችሁ ምንም ጥያቄ ነው። ስድብ እኔ ጋር መጻፍ ኢንቦክስ ማድረግ አይጠበቅብህም። ብሎክ ማድረግ ነው በቃ አለቀ። አልጣምህም አይደለ? ሂድ። እኔም ፎሎ ባክ አድርገኝ ብዬ አልለመንኩም። ስለዚህ አንድና አንድ ትምህርትና ትምህርት ብቻ ነው በቃ። ከቤተ ክርስቲያን ጋር የቤተ ክርስቲያንን መጽሐፍት ኦፊሻል እየነቀፈ እየሰደበ ክርስቶስ ያሳየው ተአምር ሾ ኦፍ ነው እያለ ይሄ ዲያቆን ነው። አሁን እዚህ ግሩፕ ላይ ያላችሁ አሁን ዲያቆናት ናቸው አሁን እናንተ ወይስ አታነቡ የሚጻፈውን? ከዚህ ወዳጅነት ሌላ፣ ሃይማኖት ነው በቃ አለቀ። ክርስቶስ ያደረገው ተአምር ለፉክክር ኃይልን ለማሳየት ሰዎችን ለማስደነቅ ነው ብሎ መናገር። እዚህ መጠየቅ የሚያስፈልገው ቤተ ክርስቲያንን ነው እንጂ በቴሌግራም ግሩፕ ላይ በይፋ እየተሰጠ በይፋ እናንተ ግን አትናገሩ አይባልም።
ድምዳሜ በሰጠ ሰው ላይ እያወራን ያለ ነው። እየጠየቀ ባለ ግራ በተጋባ ምዕመን ሳይሆን እያወራን ያለ ነው። ድምዳሜ በሰጠ ጭራሽ ደግሞ ምታ ነጋሪት ይናገራል እንጂ በቃ ዝም ብሎ ታዛቢ ስፔክታተር ሳይሆን አለ ለቤተ ክርስቲያን ፈውስ የሚሆን ተግባር መፈጸም ነው። ማሳሰቢያ፣ እኛ የምንፈልገው ቁጥር ብዛት አይደለም፣ ቁርጠኛ ልብ ያለው ሰው ብቻ ነው። ለዚህ ዓላማ ራሱ መስጠት የሚችል ብቻ እንዲቀላቀለን ጥብቅ የሆነ ስክሪኒንግ ይኖረናል አለ። ጭራሽ እሱ ጋር አብሮ የሚሰሩ ሰዎች አያችሁ፣ ይህን ዓላማ አብሮ የሱን የሚያሳኩ ሰዎች መሆን አለባቸው። አሁንም እየሰሩ ያሉ ሰዎች ይኖራሉ፣ ማን ያውቃል? ቲክቶክ ላይ ያሉ ምናምን የምናውቃቸው ምናምን ከእሱ ጋር ከውስጥ እንደዚህ እየሰሩ ስራ ሴራቸውን እያከናወኑ እዚህ ደግሞ መምህር መስለው ደግሞ እዚህ ጋር የሚቆሙ ሰዎች ደግሞ አሉ። ይሄ እኮ በቴሌግራም ግሩፕ ነው የፖስተው፣ ለግለሰብ እኮ የላከው አይደለም። ይሄ ማህበራት ናቴዎስ እናቋቁማለን አለ። ከዛም ይላል ምን እናድርግ ይልና ማህበር አትናቴዎስ መመስረት ዓላማው እንደ ቅዱስ አትናቴዎስ ለቤተ ክርስቲያን እውነት ጥብቅና መቆም ነው ካለ በኋላ ዓለም ሁሉ ቢቃረነን እንኳን ለቤተ ክርስቲያን ክብርና ለትምህርቷ ጥራት ስንል ዓለምን የተቃረነን አትናቴዎስ ሆነን እንቆማለን። አሁን የንግግሩ ዓለም ሲል ያው እኔና ዓለም ምናምን ዓለማዊ ሰዎች ምናምን አሕዛብን ለማለት አይደለም። ይገባናል ሴንሱን፣ መቼስ አንሸዋወድም። ችግሮችን ብቻ እየዘረዘርን ብንውል አንጨርሰው። ስለዚህ ማውራቱን ወደ ተግባር እንግባ። ችግሮች ያላችሁ የትኛው ነው? ሙስናውን አይደለም፣ ይሄን ነው። በቤተ ክርስቲያን ላይ ኦፊሻሊ የሆነ የኑፋቄ አዋጅ ምታ ነጋሪት እየመቱ ጓደኛዬ ነው እቀርበዋለሁ ወዳጄ ነው ምናምን አይሰራም። አልሰማም። ይኸው ነገርኳችሁ፣ አልሰማም። ማናችሁ ነው? ከደበራችሁ የሚደብራችሁ የምታኮርፉ ከሆነ አኩርፉ። ከዚህ በጣም ይሄንን በጥልቀት ማየት አለብን፣ ማናችሁም ብትሆኑ ማለት ነው። ስለዚህ እዚህ ግሩፕ ላይ ያላችሁ ሰዎች እኛ ከደሙ ነፃ ነን፣ የተቀላቀላችሁ ሰዎች እየጻፈ እኮ ነው። ተአምረ ኢየሱስ 22ኛው ተአምር፣ ተአምረ ኢየሱስ 13ኛው፣ ይሄን ሁሉ እየነቀፈ ነው የሚጠቅሰው። ኦፊሻል በቴሌግራም ግሩፕ ላይ የሚጽፈው ይሄን ስለ ግለሰብ አይደለም እያነሳ ያለው የሰውዬ። ዕለት ተዕለት የትኛውም ደብር ላይ ተአምረ ኢየሱስና ተአምረ ማርያም ሳይቀር ኪዳን አይደርስም። ኪዳን ሳይደርስ ደግሞ ቅዳሴ የለንም። እዚህ መጠየቅ ሌላ ነው፣ መተቸት ሌላ ነው። አልገባኝም፣ ሊቃውንት ይጠይቃሉ፣ አለቀ። ወደ ተግባር እንግባ፣ እንደዚህ እንግባ፣ እንደዚህ እናድርግ፣ እንደዚህ እናድርግ፣ ማንም አይነካኝም ምናምን። ሲነኩ ደግሞ በወንድም ላይ በጠላቻ መነሳት፣ ወንድምን ለማስወገዝ ምናምን፣ በቅናት ምናምን። እዚህ ላይ ነው አሁን እኛ የምንቀናው። የራሳችሁን እዛ ኮምፕሌክስ እዛው ጨርሱ። በቃ ወዳጅነት ካለባችሁ እዛው ጨርሱ ወዳጅነታችሁን። በጣም የምትወዱት ከሆነ ከቤተክርስቲያን የሚበልጥብን ሰው የለም። የምትበልጥብን ቤተክርስቲያን ናት። ይህን ልታውቁት ልትገነዘቡት ይገባል ለማለት ነው። ታላቁ እንኳን ደህና መጣ። ሀሳብ ስጠንና ቀሲስ በጸሎት ይዘጉልናል። በማርያም አቤት አቤት መምህር። ሁለት ጉዳዮችን ማለት ፈልጋለሁ። ሰዓቱ ሂዷል፣ ግን መርሎተ ጽድቅ ገጽ 16 ላይ ምን የሚል ቃል አለ መሰለ? እዚህ መጽሐፍ ላይ ሌሎችም እንዲያዩት ማለት ነው። እዚህ መጽሐፍ ላይ ገጽ 16 ይህን መጽሐፍ ይታያቸዋል ብዬ አስባለሁ። በተለይ አሁን ያልከውን ሀሳብ ግልጽ የሚያደርግ ስለሆነ መምህር ያደርጋል። ምን ይላል መሰለ? ከማንም ሰው ጋር ሳልጋጭ የሰላም ሕይወት ለመኖር ብችልና ቢፈቀድልኝ ኖሮ ለእኔ ለግል ስብዕናዬ ጠባዬ በእጅጉ ይሻለኝ ነበር። ነገር ግን ይላል፣ በደንብ አስተውሉ፣ በደንብ ስሙ። አሁን የእግዚአብሔር ከተማ የሆነችው ቅዱስ ቤተክርስቲያን በጥላት ተከባ ያለች
ታላቁ የእምነት አጥርና ቅጥር ዙሪያውን በከበቡት የኑፋቄ የጦር መሳሪያዎች እየተመታ ከመሆኑ የተነሳ እየተነቃነቀና እየተናወጸ እያለ ከዳቢሎሳዊ ተንኮላቸውና ጥቃታቸው የተነሳ የእግዚአብሔርን ቃል ለጥፋታቸውና ለኑፋቂያቸው ምርኮኛ ሊያደርጉት ቀላል በማይባል ስጋት ላይ ጥለውት እያየን በዚህ ሁኔታ ላይ በዚህ የክርስትና ውጊያ አለመሳተፍና ድርሻን አለመወጣት አስጨናቂና አሳዛኝ እንደሆነ በማሰብ ወደዚህ ሰልፍ ውስጥ ገብቻለሁ። እያንዳንዱ ሰው ሐዋርያው እንዳለ እንደየድካሙ ዋጋውን እንደሚቀበሉ ሁሉ ከአቅሙ አንጻር መድከም የነበረበትን ያህል ድካም ያልደከመ ሰው ደግሞ ቅጣት ይጠብቀዋል ይላል ገጽ 16 ላይ በዚህ መጽሐፍ። ይሄ መጽሐፍ መቼም ይሄን የሌለው ሰው ብዙ አለ ብዬ አላምንም። መጽሐፍ ቅዱስ ከቅርብ እጅህም ካለ ዘማርያም እንትን ብታነብልኝ ደስ ይለኛል። የሐዋርያት ሥራ ምዕራፍ 4 ቁጥር 20 እዚህ አንተ ላልከው ሐሳብ በጣም ጥሩ እንትን ስለሆነ እሱን ብናየው በዚያ እኔ እሱን እንትን ብዬ በወጣት ጥሩ ነው። ወይም ሌሎች ወንድሞች ሊቀጥሉ ይችላሉ። መጨረሻ ላይ የምለው ነገር ምንድን ነው? እዚህ ጋር አንድ ነገር ብዬ በወጣ ጥሩ ነው ማለት ጥሩ እንትንም ስለሆነ እኔ ከቤተ ክርስቲያን ሊበልጥ የሚችል አካል ስለሌለ ታምረ ኢየሱስና መጽሐፍ ቅዱስ ያለውን ግንኙነት ወይ አያውቅም ይሄ ሰው ወይ መረጃ የለውም። ካለበለዚያ ደግሞ በዓላማና በተልእኮ ቤተ ክርስቲያኒቱን ለማጥፋት ከሚሰራ አካል ጋር ከሆነ ያለ ነው በጣም ችግር ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ እሺ እንደዚህ ጋር ማሳየት እኛስ ፈልገው ነገር ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው ይላል። እግዚአብሔር ይስጥልኝ ቃለ ሕይወት ያሰማልኝ። እያየንና እየሰማን ያለውን ነገር እኮ ነው እየተናገርን ያለ ነው። አሁን ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ወይም ልቦለድ የሆነ ነገር ይዘን አይደለም። እየታየ ተጽፎ በግልጽ እንደ ይሄ እኮ በቃ ወሳኝ ጉዳይ እኮ ነው እየፈለሰ ያለው። በነገራችን ላይ እየተፋለሰ ያለው በጣም ወሳኝ ጉዳይ ነው እና ቅዱስ ጴጥሮስና ቅዱስ ዮሐንስ ኢየሱስ ክርስቶስ የባህሪ አምላክ ጻድቅና ፈራጅ እንደሆነ ሲናገሩ ይሄን ስም አትጥሩ አታስተምሩ አሏቸዋል። እኛ ሲያየነውና የሰማነውን እንዳንናገር ዝም ማለት አንችልም። እንዳንናገር የሚከለክለን ካለ ዝም ማለት አንችልም። እንዴ ሰው በሃይማኖት መስመር ላይ ሆኖ የቤተክርስቲያን ልጅ ነኝ ብሎ ይሄን የሚታዩ ነገሮችን ዝም ብለን እያለፍን እንዴት ልንቀጥል እንችላለን? ለአጠቃል ለሌሎች ወንድሞች እድል ለመስጠት የታድሶ ቫይረስና የአተት በሽታ መተላለፊያ መንገዱ በቅርበት ንክክኝ ነው። ወደ መርከቢቱ ቅድስት ቤተክርስቲያን የተሰበሰበውን ወጣቶች ወደ መናፍቃን አዳራሽ ለመውሰድና በኑፋቄ ማዕበል ለማናወጽ ታድሶውያን ቢዘጋጁም እኛ ግን ልባችን አልሰጠናቸውም። አሁንም ልንሰጣቸው አንችልም። የእናት ቤተክርስቲያናቸውን ዕጣን ማዛ ገፍትረው አሽቀንጥረው ጥለዋል። አስተውሉ ክርስቲያኖች። ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? የምግባር ሕጸጽ ጭቃ ነው፣ የሃይማኖት ሕጸጽ ግን ጠባሳ ነው ይልና መናፍቅነት የአእምሮ ዝገት ነው፣ ታድሷውያን የምዕራባውያን ሸክም ማራገፊያ ናቸው። ታድሶ እንደ አሜባ ራሱን በስውር በየቀኑ እየተቆራረጠ የሚባዛ አደገኛ በሽታ ነው። ታድሶ የሚባል ወረርሽኝ በመላው ዓለም በገጠርና በከተማ ባለሙያዎቹን አገልጋዮቹን ጨምሮ ብዙ ሰዎችን እያጠቃ እንደነበር ይታወቃል። ለቤተ ክርስቲያን እውነተኛ የቁርጥ ቀን ልጆችና ኃላፊዎችን እውነተኛ በመምሰል ራሱን በታድሶ ወረርሽኝ የተለከፈ ክርስቲያን የሆነ ሰው በሽታው እንደ HIV ቫይረስ ውስጡን እየጎዳ ላይላዩን ፍጹም ጤነኛ ስለሚያስመስልና ለሆስፒታሉ ሰራተኞች ለመደበቅ ቀን ከሌት የማይፈነቅለው ድንጋይ የማይመሰው ጉድጓድ እንደሌለ ተገንዝበናል። ስለዚህ የታድሶ በሽታ መለያ ምልክቶቹ ምንድን ናቸው? በፕሮቴስታንት ሳምባ መተንፈስ፣ ኪዳን፣ ቅዳሴ፣ ማሕሌት፣ ሰዓታት፣ ድርሳናት፣ ገድላትና ያሬዳዊ ዝማሬ፣ ገዳማዊ ሕይወት፣ የጾም አዋጅ ሲሰሙና ሲያዩ ከፍተኛ ትኩሳትና ራስ ህመም፣ የልብ ማቅለሽለሽ እንዲሁም የጉልበት ቁርጥማት፣ ከፍተኛ መልፈስፈስ፣ ጠቅላላ የአቅም ማጣትና የመሳሰሉት ምልክቶች ይታዩባቸዋል የሚል ያኔ በጸረ ታድሶ ዘመቻ ነጣቂ ተኩሎች በሚለው መጽሐፍ ገጽ 29 ላይ ያስቀመጥኩት ነውና እንዲህ አይነት እንዲህ አትበሉብን እነ ከሌና አትንኩብን ይሄ በቃ ሊሆን አይችልም ወገኖች። በግልጽ እንንገራችሁ እንዴ ማንም ይሁን ማን በቃ ከቤተክርስቲያን የሚበልጥ አካል ስለሌለ የተደራጁ ነገሮች እንደዚህ ተጽፈው እየታዩ በግልጽ ታምረ ኢየሱስን ስክሪንሾት እያደረገ እያስቀመጠ እየተቸ ልናልፈው የምንችለው አካል አይኖርም።
በፍጹም እንደውም እግዚአብሔር ይስጥህ ዘማርያም እንደዚህ በደንብ የተደራጁ ነገሮች እንኳን ቀረቡ። ሌሎቻችንም በደንብ አድርገን መጻሕፍቶችን እያየን ልንሄድበት የሚገባ ጉዳይ ነው እንጂ በዝምታ የሚታለ እንዲያ ካልሆነ ወይ እንደዚህ መናገር ካልቻልን አርፈን መቀመጥ ነው ያለብን። አገልጋይ ነኝ ማለት የለብንም። በእርግጥ አንድ ዘማሪ የሚዘምር ዘማሪ አለ፣ ለስንቱ እንጀራ ሆንሽ ለስንቱ መጠጥ የሚለው ዝም ብሎ የመብሊያ ቤት ስለሆነች አንዳንዶቻችን በዚያ ዝም ብለን ተጠግተን ያለ ነው። እሱ ደግሞ አያዋጣም፣ የጊዜ ጉዳይ ነው። ጊዜ ስለሚገልጸው ማድረግ ያለብንም በጊዜው እናድርግ። አሁንም ጥሩ ነገር ነው። የማትጋት የማንቃቱን ስራ በዚህ መንገድ መቀጠል ይጠበቅብናል ማለት ነው። እግዚአብሔር ይስጥልኝ። ባለቀ ሰዓት ብዙ እሺ፣ እንትን አልኩኝ። እግዚአብሔር ይስጥልን። እሺ፣ ታላቁ ይበልና ቀሲስ በጸሎት ይዘጋሉ። ይሰማለሁ። እኔ ግን ድምፅ ይሰማል? አዎ አዎ፣ በጣም ይሰማል። ይሰማል፣ እሺ፣ በጣም ይሰማል። በጣም ጥሩ። ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ ሁላችሁም። ባለፈውም እያወራቼ ጆይን ለማድረግ ኮኔክሽን እምቢ ብሎኝ ነው ወደሆነ ቦታ ስለሄድኩኝ አሁን እንትኖቹን አሁን ስም ማንሳቱ አስፈላጊ ነው ወይ እንደዚህ አይነት ቦታ ላይ? አዎ አስፈላጊ ነው። ለዛም ነው ስም የሚነሳው። ምክንያቱም አንድን በሽታ ሳትሰይም አታድነውም። መቼም ከባድ ነው። ልጁ አሁን እዚህ ላይ ያያችሁት ልጅ ዲያቆን ዘማርያም ልኬላለሁ ከዚህ በፊት የተወሰኑ ነገሮችን የታምረ ኢየሱስን መተቸት ኖርማል ነው። በቃ በጣም ቀላል ነገር ነው። ክርስቶስ አሁንም ቢሆን አማላጅ ነው። ኢቨን ፕሮቴስታንቶቹ የማይሉት ማለት ነው። ሁለተኛ ኃጢአቱ ራሱ ማለት ነው ይወረሳል። በቅዳሴ ጊዜ ከክርስቶስ ከአማላጅነቱ ስራን የምንሳተፈው በመስቀል ላይ ያለቀ አማላጅነት የለም። እንደዚህ አይነት ስራዎች በሙሉ እንደዚህ አይነት ትምህርቶች በሙሉ የሚያስተምር ልጅ ነው ኪዳን ዘኢየሱስ ማለት። ሲጀመርም ቢሆን ዲቁናውን የሚያገኘው እኮ ገና የተወለደበት ቦታ ሐረርጌ ነው እኮ እንጂ የኮፍት ዲያቆን ነኝ እያለ ሙድ የሚይዘው የሚገናኝ ነገር የለም። ሲጀመርም ቢሆን አዲስ አበባ ከመጣ በኋላ ነው ወደ ኮፕቲክ ቸርችን ቢሆን ጆይን ያደረገው። ያ ደግሞ የትምህርት እጥረት ስላለ ነው። በእኛ ቤተክርስቲያን ዲያቆኑ ነው ማገልገል። ሰዓታቱ ኪዳኑ ቀላል ነገር እንዳይመስላችሁ። ዝም ብሎች የመንደር ዲያቆን መሆን ይቻላል፣ እውነተኛ ዲያቆን መሆን ግን አይቻልም። ስለዚህ ዲቁናውማ እንደሰጡትም ምናምን ሁሉም ነገር ይታወቃል። ወደዛች መደበቅ የሚያስፈልገው ለዛ ነው። ዞሮ ዞሮ ግን ትምህርቱ ይሄ በታምረ ኢየሱስ ብቻ የሚያልቅ ጉዳይ አይደለም። ኢቭን ነገረ ክርስቶስ ላይ ክርስቶስ አማላጅ ነው የሚለውን ጭራሽ መጽሐፈ ቅዳሴ የኛን መጽሐፈ ቅዳሴ ጠቅሶ ብዙ የተከራከረ ልጅ ነው። በጣም እንትን ኤአይ የሚባል አርቲፊሻል ኢንተለጀንስ ነው ያለ ሰውየው። ኢንተለጀንስ በጣም ከመጠቀሙ የተነሳ ራሱ ጀሚናይን ጀሚላ ብሎ የሚያነብ ልጅ ነውና ይሄንን ትተን ትምህርቶቹን በጣም ይቅርታ ጉንፋን ይዞኛልና ትምህርቶቹ ግን በጣም ብዙ ስህተት የሆኑ ትምህርቶች አሉ። ለምሳሌ ቅድም የነገርኳችሁ ኃጢአት ራሱ ጊልቱ ሳይሆን ኃጢአቱ ራሱ ይወርሳል። ምክንያቱም ኃጢአት ኦንቶሎጂካል ነው ብሎ ነው የሚያምነው። እንደዚህ ብለው የሚያምኑ ጥቂት ሰዎች አሉ። ከነዛ ጥቂት ሰዎች መካከል አንደኛው የልጁ ይሆናል ማለት ነው። ሁለተኛ በክርስቶስም ጉዳይ ኢቭን ሚስጥረ ሥላሴ ኦንቶሎጂካል ሳቦርዲኔሽን ላይ የሚያስተምረው ትምህርት ራሱ በጣም ከባድ ነው። ስለዛ ተለቅ ያሉ ትምህርቶችን ደግሞ አንድ ቀን ገብተን በዚሁ እንትን ብንልበት፣ አሁን ታምረ እንትና ተነቀፈ ስንል ትልቁን ጉዳይ እንረሳዋለን። ያንን ደግሞ ሁሉም ሰው ያማ መተቸት መብቱ ነው ምናምን የሚል ሰውም ስለማይጠፋ መተቸት መብቱ አይደለም፣ ፊሎሎጂስትም አይደለም፣ የስነ ድርሳን ሰውም አይደለም። ኢዝ ጀስት አንድ ተራ የ5 ኪሎ ተማሪ። ስለዚህ ይሄን ተቀበሉ፣ ይሄን አትቀበሉ፣ ይሄንኛው ስህተት ነው፣ ይሄንኛው ትክክል ነው ብሎ በአደባባይ የመናገር አካዳሚካልም ሆነ ኤክሌሲዮስ ሌክሲካል ሆነ ይሄ በነገረ ቤተክርስቲያን ውስጥም ወይም ይሄ የክህነት ድርሻም የለውም።
ስለዚህ ትክክል ነው ምናምን። ምዕመን ቦታውን ማወቅ አለበት። ምዕመን በቃ ስሙ ራሱ ሚያምን ማለት ነው። በቃ ማመን፣ መጸለይ፣ መጾም፣ መጋደል። ከዚህ ውጪ ዘልዬ እንደው ወደዛ ነገር ልዝለል ብሎ መሄድ ተገቢ አይደለም ማለት ነው። ትልልቅ ትምህርቶቹን ግን እንድናያቸው ለማለት ነው። ታምረ ኢየሱስን ብቻ ፎከስ ስናደርግ ስህተቱ እዛ ላይ ብቻ ያለ እንዳይመስል። ከታምረ ኢየሱስ ውጪም በጣም አንኳር የሆኑ የነገረ ድነት ትምህርቶች ላይም ቢሆን በጣም ትልቅ የሆነ ክፍተት አለ። ኢቭን ነገረ ማርያም ላይም በጣም ስህተት አለ። እሱን ደግሞ እንግዲህ ወይ የምገቡበትን ቀን ትነግሩኝና አንድ ቀን አብረን ገብተን እናየዋለን። ኮኔክሽን እንደዚህ ጥሩ ነው ከሰራልኝ። ይቅርታ መጨረሻ ላይ ገብቼ ከረበሽኩኝ። አረ እግዚአብሔር ያክብርልን። በጣም ግሩም የሆነ ነው። እስቲ እንሄድበታለን በደንብ አድርገን ማሳያዎቹንም በደንብ አድርገን እየጨመርን እናያለን። ያው ስላይድ ላይ እንደምታውቁት ሲቀርብ የሁሉም ሰው አንድ ላይ ስለማይቀርብ ለዛ ተብሎ ነው እንጂ ብዙ ነገር ማንሳት ይቻላል። ኢቭን በእንትን ጉዳይ ራሱ አይታችሁት ከሆነ በእንትን ላይ ራሱ ይለያያል። ይሄን ላሳያችሁ እስቲ። እንዳውም ይህ ግልጽ ካልሆነ ምን ማለት ነው? መልካም ስራ ስለሰራን መንግስት ሰማያት የምንገባ አይደለም። ተመልከቱ። በስራችን ቢሆን ማንም አይገባው። መንግስቱ ለስራችን የሚሰጠን ደሞዝ አይደለም። ይልቅስ ነፃ ስጦታ ነው። እግዚአብሔር ለሚወዳቸው የሚሰጣቸው ነፃ ስጦታ ነው። ጽድቅም ሆነ መንግስት ሰማያት መልካም ስራችንም እግዚአብሔርን ስለሚያስደስተው በፍቅሩ ጽድቃችን ይጨምራል እንጂ በስራችን ድምር የሚከፍለን መንግስት የለም። ስለዚህ ምንድነው ኮንሰፕቱ? ስራ አያጸድቅም፣ መልካም ስራ አያስፈልግም። አረ መንግስት የለም የሚለው ራሱ እኮ ራእይ 22:12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው እከፍላለሁ ብሎ መንግስቱን የነገረን ክርስቶስን በጣም ብዙ ነው እና ክርስቶስን ከነ መንግስቱ ነው የካደው። ከነ መንግስቱ ነው። አሁን እዚህ ጋር አሁን ኪዳነ ዘኢየሱስ የሚለው በጽሁፉ ነው ያሰፈረው። ይሄን እኛ ጉዳዩ ከሶላዎች ውስጥም ያለ ነው ማለት ያለቀለት ፕሮቴስታንት እኮ ነው የበቃው። ነገራችን ላይ እኮ ልቅ ጥንቅቅ ብሎ ጨረሰ ነው እኮ ሲጀምር። ምናልባት ዲያቆን ኤክሲስ የሚባል አካውንት ታስታውሳለህ? ኤክሲስ ትዝ ይለኛል። ያ አሁን እሱ መጀመሪያ ላይ ምስራቅ ኦርቶዶክስ ነው ምናምን ተብሎ ነበር ተዋውቆ የነበረው። አስተዋውቆት የነበረውን ሰው ሁላችሁም ታውቁታላችሁ። ለምን ጠፋ እሱ? የት ሄደ ይመስላችኋል? ኤክሲስ የሚባለው የምስራቅ ኦርቶዶክስ ልጅ የት ጠፋ? ስም ቀይሮ ነው ወይስ ተሰልቦ ነው? ማን ነው ሲጀመር? ይሄንንም እስኪ የተወሰነ ባክግራውንድ ሰርቬይ ለማድረግ ሞክሩና አንድ ሰው እንዴት በሁለት ማሊያ እንደሚጫወት አንድ ሰው እንዴት የገሌ አካውንት ነው ብሎ በራሱ አካውንት ያስተዋውቀውና ከዛ የሆነ ሰው መባነን ሲጀምር እንዴ ምን ይሄ ነው ምናምን ብሎ ይደልተዋል ማለት ነው። ቻናሉን ከተባደደማ በቃ ይቀራል ብሎ ማለት ነው። እና ይሄንን ነገር እስኪ ለማጣራት ሞክሩ። በዛው ምን ያክል ጨዋታ እንደሚጫወቱ በእነሱ ቤት እነሱ አራዳ ናቸው፣ እኛ ደግሞ በቃ ሰገጤዎች ነን። በጣም ነው የሚያበሳጨው ከመቤት አንቱ አንዳንዴ እሺ ቀሲስ አይ አንድ ጥያቄ የምጠይቀው ማለት እንዲህ ሪሊ ኮፕቲክ ነኝ ካለ ደግሞ በነገራችን ላይ አሃታ ቤተክርስቲያናት ነን። አንዳንድ ጊዜ በዚህ በቤተክርስቲያናችን ሰዎች የኮፕቲክ ቤተክርስቲያን ራሱ በአንዳንድ ጉዳዮች በማትደግፋቸው ጉዳዮች ላይ እንድትሳል የሚያደርግ ስራ እየሰራ ነው እና መጠየቅ አይቻልም ወይ? የኮፕቲክ ቸርች ቤተክርስቲያን አባል ከሆነ ወይ አገልጋይ ነኝ ካለም ኦኬ ኮፕቲክ ቸርች የምታስተምረውን ትምህርት ያስተምራል እንጂ ዘሎ መጥቶ አሃት የቤተ ክርስቲያናትን መጽሐፎቿን ትምህርቶቿን መንቀፍ ይችላል ወይ? ይሄ የአንድ ስኮላር መጽሐፍ ቢሆን ኦኬ
አቡነ ሽኖዳ እንዲህ ብለዋል፣ እዚህ ላይ ቴዎድሮስ ማላቲ ቅዱስነት እንዲህ ብለዋል ሊባል ይችላል። ይሄ እኮ የቤተ ክርስቲያኒቱ መጽሐፍ ነው። እንዲህስ ማለት ይችላል ወይ? ምናልባት አስፈላጊ ከሆነ እዛ ድረስም እኮ መሄድ ይቻላል። ምናልባት እዚህ ያው አላቸው ቅርንጫፍ ቤተክርስቲያን አላቸው። መጠየቅ ካለብን እኮ እዛ ድረስም መጠየቅ አለብን። እሱስ መታሰብ የለበትም ወይ ለማለት ነው። መልካም፣ በጣም ጥሩ ሀሳብ ነው። እሺ እስቲ በደንብ እንመለስበታለን። እግዚአብሔር ፈቃድ ከሆነ በደንብ አሁን የተነሳውን ሀሳብ በደንብ ኮምፓይል ለማድረግ እንሞክራለን። ቀሲስ ሰዓቱ በጣም ስለሄደ በጸሎት ይዝጉልን። እሺ ይምሃረና ወይሳለና የቀበነት ማህፀንና እግዚአብሔር አምላካችን በረድኤት የለኝ ቸርነቱን ስራ ይስራልን። የሰማነውን በዝነ ልቦናችን ቀርጾ 30 ዓመቱ ያማረ ፍሬ እንድናፈራ እንዲረዳን ቅድስት ቤተክርስቲያንን ከአጽራረ ቤተክርስቲያን እንዲጠብቅልን አጽራረ ቤተክርስቲያን እንዲያስታግስልን በዚህ ሰዓት በሃይማኖታቸው ምክንያት መከራ የሚቀበሉ ወገኖቻችን ሁሉ ድካማቸውን ድካመ ቅዱሳን ደማቸውን ደመ ሰማዕታት አድርጎ እንዲቀበልን የአምላካችን ቅዱስ ፈቃድ ይሁንልን። የሞቱትን ከቅዱሳኑ ጋራ ይደምርልን፣ በህይወት ያሉትን ደግሞ ይጠብቅልን። የተፈናቀሉትን የተሰደዱትን መከራ የሚቀበሉትን ሁሉ ወደ ቀያቸው እግዚአብሔር አምላካችን እንዲመልስልን እሱ መልካም የሆነውን እውነተኛ ፍርዱን እሱ እንዲሰጥልን የአምላካችን ቅዱስ ፈቃድ ይሁንልን። ለብርሃነ መስቀሉ በሰላም በጤና ያደረሰ ለብርሃነ ልደቱ በሰላም በጤና ያደርሰን። በንስሐ በስጋው ደግሞ ያጽናን፣ ለመንግስተ ሰማያት ያብቃን። እዚህ ያሉ ወንድሞቻችን ሁላችሁም መምህራኖች ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እመቤታችን ጥላ ከለላ ትሆንልን። ምሳሌው በምትሆን ጽላተ ሙሴ ዳጎንን የቀጠቀጠችው ድንግል ማርያም ዛሬም የኛ የወገኖቿን የልጆቿን ችግር ሁሉ ቀጥቅጣ እንድትጥልልን የእናታችን ቅዱስ ፈቃድ ይሆንልን። እንበል አቡነ ዘበሰማያት አቡነ ዘበሰማያት ቅዱስ እግዚአብሔር ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ ውስጤ ማርያም ሰላም ለኪ ድንግል ሆናኪ ድንግል ስጋኪ መግዚአብሔር ሰው ሰላም ለኪ ወሩክታ አንቲ ማንስቶ ወር ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ሰአሊ ወጸልዪ ምህረተ ፍቁር ክርስቶስ ከመ ትሬይ ኃጢአት ተማጸነኪ አሃዌ ዲያቆናት አበዌ ካህናት ታችም ስላላችሁ ወአሃዌ ዲያቆናት አግብርቱ ሃይማኖት